ተዘከሩ አስቡ የሚለው በግዕዝ አስቡ ተዘከሩ ነው የሚለው። አስቡ ሪሜምበር ነው አይደል የሚለው እንግሊዘኛው። እና ተዝካር ማለት መታሰቢያ ማለት ነው፣ ማሰብ ማለት ነው። እና ቤተክርስቲያን በሞተ ስጋ የተለዩትን ምዕመናን ታስባለች። እንዲሁ ዝም ብላ አይደለም የምትተዋቸው። በቃ ሙተዋል፣ መታሰቢያቸውን በቃ እንረሳለን አይደለም። መልካም ነገራቸው እየታሰበ ነው የሚቀጥሉት። እና አንድ ልታውቁት የሚገባ ነገር የቅዱሳን መታሰቢያ ሁልጊዜ የሚደረገው በቅዱስ ቁርባን ነው። 3 ቀን 7 ቀን 40 ቀን 80 ቀን ከዛ በየዓመቱ እስከ 7 ዓመት የዚያ ሰው ስም ሲጠራ በቤተ ክርስቲያን መታሰቢያ ሲደረግ ሁልጊዜ ቅዱስ ቁርባን በቅዱስ ቁርባን ነው። በዛ ቀን እንኳ በቤተ ክርስቲያን ቅዳሴ የማይቀደስ ቢሆን ለእሱ ተብሎ ይቀደሳል። ስለዚህ በቅዱስ ቁርባን ነው የሚከበረው። ለምንድን ነው? ቅዱስ ቁርባን ያው እንደምታውቁት የኮሚኒየን የአንድነት መገለጫ ነው። የቤተ ክርስቲያን አንድነቷ በቅዱስ ቁርባን ነው አይደለም የሚገለጸው። ቅዱስ ጳውሎስ አንደኛ ቆሮንቶስ ምዕራፍ 10:11 ላይ እንደተናገረው የቤተ ክርስቲያን አንድነቷ የሚታየው በቁርባን ነው። እና ቁርባን የሞቱ ወገኖቻችን በስጋ የተለዩንን እንኳ አንድ የምንሆንበት ነው። በዛ በክርስቶስ አካል አንድ ሆነናል የሚል ምስክርነት ነው። ስለዚህ በቅዱስ ቁርባን መታሰቢያቸው ሲደረግ ስፒሪቹዋል ኮሚኒየን ነው። አሁን አንዱ የቁርባን የተስካር አንዱ ዓላማ የሞቱባቸው ሰዎች ዲስፐሬሽን እንዳይሰማቸው፣ ተስፋ መቁረጥ እንዳይሰማቸው፣ ኮሚኒየን እንዳለ በቅድስና የሞቱ ሰዎች በንስሐ በስጋው ደግሞ የኖሩ ሰዎች በክርስቶስ ጋር ያሉ ሰዎች በቅዱስ ቁርባን እንገናኛለን፣ አንድነት አለ። ምንድን ነው የክርስቲያን ሞት እንደ አሕዛብ አይደለም። አሕዛብ ወዳጆቻቸው ሲሞቱ አምረው ያለቅሳሉ። ምክንያቱም ከዚህ በኋላ አንድነት የለንም፣ ግንኙነት የለንም ብለው ስለሚያስቡ ማለት ነው። እኛ ክርስቲያኖች ግን እንደዛ አይደለንም። በክርስቶስ እንገናኛለን፣ አንድነት አለን፣ ህብረት አለን የሚለውን ለማሳየት ቅዱስ ቁርባን የተስካር ማዕከል ነው ማለት ነው። ማንኛውም የቅዱሳን መታሰቢያ የሞቱ ሰዎችን መታሰቢያ የሚደረገው በቅዱስ ቁርባን ነው። ግን ቤተክርስቲያን ለሰማዕታት እግዚአብሔር የመሰከረላቸው ቅድስናቸውን የመሰከረላቸው ሰዎች መታሰቢያቸው ተደርጎ የነሱን ጸሎታቸውን ምልጃቸውን እንጠይቃለን። ሌላው በንስሐ እያሉ እየወደቁ እየተነሱ ላረፉ ሰዎች ደግሞ ጸሎት ነው የሚደረግላት። ቤተክርስቲያን ጸሎት ታደርጋለች። እግዚአብሔር እንዲምራቸው ቸርነት እንዲያደርግላቸው ትለምናለች። ይሄ መደረግ የለበትም ካልን አይሆንም። ምክንያቱም እና ቤተክርስቲያን ምን ልትል ነው ስታስባቸው? ወይ አታስብ ካልተባለ በቀር በቃ አንድ ክርስቲያን ሲሞት መታሰቢያ አያስፈልገውም ካልተባለ በቀር መታሰቢያ ከተደረገለት በንስሐ እያለ በድካም በመውደቅ በመነሳት እያለ ላረፈ ሰው ቤተክርስቲያን ልታደርገው የሚችለው ጸሎት ነው። ቅዱስ ጳውሎስ አንድ የሞተ ሰው ማነው ጌታ ቸርነት ምሕረት ያርግለት ብሎ ጸልየዋል። ሲያስበው ለቤተሰቦቹ ሰላምታ አቅርቦ እሱን ምሕረት ያድርግለት ብሎ የሞተን ሰው ስናስብ ጌታ ምሕረት እንዲያደርግለት ቸርነት እንዲያደርግለት ማሰብ is very natural ማለት ነው። very natural ከሰው ልብ እንደው ባንናገረው ራሱ የልባችን ምኞት ራሱ ጸሎት ነው እኮ። እንደው እግዚአብሔር ቸርነት አድርጎ መንግስቱን አውርሶት ብለን መመኘት ማሰብ ጸሎት ነው። ሆርስ ፍሮ ልክና እና ይሄ ቤተክርስቲያን መታሰቢያቸውን ስታረግ በዚያው ጸሎት ታረጋለች። ለቅዱሳኑ ደግሞ ምልጃቸውን ቅዱሳኑ ማለት የታወቁ ቅድስናቸው የተመሰከረ የታወቁ እግዚአብሔር ቅድስናቸውን የገለጠላቸው ሰዎች ሰማዕታት በክርስቶስ ሞት መስክረው የሞቱ ሰዎች በቃ እርግጠኛ ነው። ይሄ አንድ ሰው እኔ ለክርስቶስ ምስክሩኝ ነኝ የሞትኩ ብሎ አንገቱን ለሰይፍ ሰጥቶ የሞተ ሰው በቃ ይሄ አያጠራጥርም፣ የታወቀ ነው። እግዚአብሔርን በተአምራት ይመሰክርላቸዋል።
የሰማዕታት ሕይወት፣ የሐዋርያት፣ የጻድቃን በጣም በትልቅ ተጋድሎ ያለፉ ለእንደዚህ አይነት ሰዎች ደግሞ እነሱ እንደውም ምሕረት እንትናቸውን ምልጃቸውን እንጠይቃለን እና አት ዘ ሴንተር ኦፍ ኦል ዲስ ተስካር ቅዱስ ቁርባን ጸሎት ምናምን ግን የኮሚኒየን ኦፍ ሴንትስ የቅዱሳን ህብረት መገለጫ ነው ማለት ነው እና ተስካር መታሰቢያ ነው። ማዕከሉ ቅዱስ ቁርባን ነው። ነገራችን ላይ ለካህናቱ የሚደረገው ለካህናት የሆነ ነገር የሚደረገው ቅዳሴ በሚቀደስበት ሰዓት ነው። ምክንያቱም ቅዳሴ ቀድሰው ደክመው ቤታቸው ሩቅ የሚሆኑ ይሆናሉ። ቀምሰው የሆነ ነገር ቀምሰው እንዲሄዱ ነው ምዕመናን ምግብ የሚወስዱት። ምክንያቱም ከቅዳሴ ወጥቶ ምንም ሳይቀምሱ ቀጥታ ያው እንደምታውቁት ቤተክርስቲያን ተቆርቦ ወጥቶም እኮ የሆነ ነገር ይቀመሳል እና ዋናው ጉዳይ ግን ቅዳሴው ነው የቅዱስ ቁርባን ስርዓት ነው። ማረድ ምናምን ብዙ ሰዎች መምህራን የሚጠቅሱት የኤልሳን ታሪክ ነው። ኤልሳ በአንደኛ ነገሥት ምዕራፍ 19 ነው አይደለ? ኤልሳ ሲጠራ በሬዎቹን አርዶ አብልቶ ነው የሄደው እና ወደ እግዚአብሔር የሄዱ ቅዱሳን ወደ እግዚአብሔር የሄደ ሰው የተጠራ ሰው ሀብቱን ንብረቱን ሰዎች አርደው ያበሉለታል። ሰዎች ለክርስቲያኖች፣ ላጡ፣ ለሁሉም እሱ ጋር የሚታወቁ ሰዎች ሁሉ ይበላሉ እና ከኤልሳ ታሪክ ነው ጋር የሚገናኘው እንጂ ይሄ የመስዋዕት ምናምን ጉዳይ የለበትም እዚህ ውስጥ። ምክንያቱም ቅድም እንዳልኳችሁ በተስካር ውስጥ ሴንትራል የሆነ ዋጋ ያለው ቅዱስ ቁርባን ነው። በቅዱስ ቁርባን ነው የሚከበረው። ከዚያ ውጭ ያለው ግን ያው ድግስ መደገስ ከዛ ጋር የተያያዘ ኤልሳ አብልቶ እንደሄደው ንብረቱን አብልቶ ለድሃዎች አብልቶ እንደሄደው እንደዛ ያንን አድርገው ነው የእሱን ፈለግ የመከተል እንጂ ሌላ የሆነ ሱፐርስቲሽን ምናምን የለም። ግን ማንኛውም መንፈሳዊ ነገር ሱፐርስቲሽስ የሆነ መልክ ሰዎች ሊሰጡት ይችላሉ። መንፈሳዊ ነገር ሁልጊዜ እንደዚህ አይነት ዴንጀር አለበት አይደለ? ማንኛውም መንፈሳዊ ነገር ወደ ሌላ ነገር ሊሄድ ይችላል። ስለዚህ ያንን መከላከል ማስተማር ያስፈልጋል፣ እንደዚያ የሚወስዱ ካሉ ማለት ነው። ግን የተስካር ዓላማው መታሰቢያ ነው። ማዕከሉም የቅዱስ ቁርባን ስርዓት ነው። በሱ ነው የሚከበረው ሁልጊዜ ነው። ኦኬ ዳኒ ነው የምታወራቸው? ዳኒ አለ አለሁኝ ግን ያው መምህር በተናገሩት ነገር ባለስማማም ከኔ የተሻለ ሙሌ በዚህ ጉዳይ ላይ ከመጽሐፍቶቹ እየጠቀሰ ቢሞግታቸው። ሙሌ ትችላለህ? መጽሐፍቶቹ ስለሚያውቃቸው ከኔ የተሻለ ማለት ነው። አይ ጠይቃቸዋለሁ። አይ በመጀመሪያ ደረጃ ትክክል ያልሆኑትን ነገር ማንሳት እችላለሁ። አሁን እሱን ምናልባት ከኤልሳ ጋር በተገናኘ የተባለው ኤልሳ ወደኋላ ላለመመለስ ነገሩን ሁሉ ጨርሶ እንትን ለማድረግ እንጂ ባረደው ነገር ባደረገው ነገር በዛ ምክንያት ኦልሬዲ እግዚአብሔር ይምረኛል፣ ለድሃ ብልቻ ጠጥቼ እግዚአብሔር ይምረኛል ተብሎ ለቄሶቹ በማብላት በማጠጣት እግዚአብሔር ይምረኛል ብሎ አይደለም ከጅምሩ ማለት ነው። ምንም የሚገናኝ ነገር የለውም። እኔ እንግዲህ አስቀድሞ ማቃለው ደግሞ ፕራክቲካሊ በቤተሰቦቼ አባቴ በቅርብ ጊዜ ነው የሞተው። ቤተሰብ ላይ ፈተና ነበር ሲጨምሩ የነበሩት። እውነት ለመናገር አንድ አጥንት ራሱ በግ ወይ ፍየል ታርዶ አንድ አጥንት ራሱ እንዲቀርባቸው አይፈልጉም። ቆጥረው ነው የሚረከቡት ማለት ነው። በግልጽ ቋንቋ ማለት ነው። ቆጥረው ነው የሚረከቡት አጥንቱን። ከዛ ደግሞ እዛ ያሉ ድሆች ለብቻቸው መጠጡም ምግቡም ተዘጋጅቶላቸው እንዲበሉ ይደረጋሉ። በአጭር ቃል ተስካሩ ለሰውየው ለመዳኑ ወይ ደግሞ ከሲኦል ገብቶ ከሆነ ወደ ገነት እንዲወጣ ይረዳዋል ተብሎ እንደሚደረግ ነው። አይ ካልሆነ ግን ምንድነው የሚጠቅመው ብዬ ልጠይቃቸው። አንተ እንደምትለው አይደለም ብለው ካሉ መምህር በረከት ምን ይጠቅመዋል? ተስካሩ ለሟቹ ሰው ምንድነው የሚጠቅመው? ይሰማል? ሰምተውኛል? መምህር በረከት
ተስካሩ ስትል ምን ድግሱን ነው ወይስ ቅድም በተነጋገርነው መሰረት ሙሉውን ነገር ነው? ድግሱንም ጸሎቱንም ፍትሐት ይደረግለት የለም? ለሞተው ሰው ፍትሐት ይደረግለታል አይደረግለትም? እና ለሞተ ሰው ጸሎት መደረግ የለበትም ነው አንተ? ምንድን ነው የሚጠቅመው ነው? አሁን መደረግ የለበትም አለበት የሚለውን ነገር ለጊዜው እናቁመውና ምን ይጠቅመዋል ነው የኔ ጥያቄ። ቅዱስ ጳውሎስ ለምንድን ነው የጸለየው? ምን ስለሚጠቅም ነው እኮ? አይ ይንገሩኝ፣ ምን እንደሚጠቅም ይንገሩኝ እርሶ። ይጠቅማል። ይኸውልህ በእኛ ቤተክርስቲያን እስከ መጨረሻው ፍርድ ድረስ እስከ ፋይናል ጀጅመንት ድረስ እኛ ይሄንን ኤክስፕሌን ማድረግ ባንችልም የእግዚአብሔር ምሕረት እስከዚያ ድረስ በተለያየ መንገድ ሊሰራ ይችላል። ስለዚህ እንጸለያለን፣ ለሞቱትም እንጸለያለን። በንስሐው ነው ላሉ ለሞቱ፣ በድካሙ ነው ለሞቱ። በቃ በአጠቃላይ እግዚአብሔር ቸርነት ለሙታን ቸርነት እንዲያደርግ ለክርስቲያኖች ማለት ነው። ለክርስቲያኖች ለቤተክርስቲያን ምናልባት እግዚአብሔር ያደርጋል ቢያደርግ ማን ያውቃል በሚል ነው ወይስ በአስተምህሮ ደረጃ እግዚአብሔር ይሄን ያደርጋል በሚል በእርግጠኝነት ነው የሚሰራው ወይስ ምናልባት እግዚአብሔር ላይ ያደርግ ይችላል በሚል? ቤተክርስቲያን ይኸውልህ፣ አንተ ሰው ለቤተክርስቲያን ፍታት ስለተደረገለት ቀጥታ ይጸድቃል ማለት አይደለም። ግን ቤተክርስቲያን ዘቤስት ማድረግ የምችለው መጸለይ ነው አይደል? ሌላ ምን ታደርጋለች ታዲያ? ምንድን እኮ ጸሎቱ ሊያስገኝለት የሚችለው ነገር የሚታወቅ ነገር ነው ወይ ማለት? አሁን በግልጽ እንደሚታወቀው ይህን ነገር ሲደረግ ሰው ቦታውን ሽጦ በጣም እኛ ጋር ጭንቅ ነው። ሰሜኑ ክፍል ላይ አማራና ተነው አንተ ለኔ ልጸልይ ትችላለህ አይደለ? ጥያቄን እንትን ላድርግ አንተ ለኔ ልጸልይ ትችላለህ፣ ግን ውጤቱ እርግጠኛ አይደለም አይደል? አይደለም። አሁን ልነግሮት ነው ክብደቱ ምን ያህል እንደሆነ ክብደቱ ልንገሮትና እርሶ እንደ እረኛ ምናልባትም እንግዲህ በትክክል ህዝቡን ካለበት ቀንበር እኔ አሁን ይሄንን ቀንበር ነው ብዬ የምለው ለምንድን ነው ቀንበር ብዬ የምለው? ይሄ ፖሌሚክሱን ምናምን ተው። አሁን ይሄ ፖለቲካው ቀንበሩ ምናምን ተውና በአስተምህሮ ላይ እንነጋገር። አሁን በአስተምህሮ ነው ከሌለ ይኸውልዎት ልነግሮት ነው ከሌለ እርሶ ታማኝ ይሁኑና ከሌለ አሁን ህዝቡ ተስካር ማድረግ እንዳለበት ተነግሮታል፣ በትምህርት ማለት ነው። ያንን ለማድረግ የሚከፍለው ዋጋ አለ። የሚከፍለውን ዋጋ ምንም እርግጠኛ ላልሆነ ነገርና እንዲሁ መብሉ መጠጡ እንዲሁም እንደማያስፈልግ ነው አሁን እርሶ እየተናገሩ ያሉት። ከዛ ተወስዶ ነው እንጂ ባይበላም ባያበላም ለድሆቹ ባያጠጣም አንተ በቃ ዋናው ጉዳይ ቅድም ሳወራው የነበረው ስለመብል ስለመጠጥ ነው። ያንን ለምን አትሞግትም? ኦኬ መብሉ መጠጡ ላይ ነው እኮ መብሉ መጠጡ ለድሆች በማብላት በማጠጣት ተስካር ከመች ነው የጀመረው? እስኪ ንገሩ ከየት እንደጀመረ ማለት እኔ አጀማመሩንም እንዴት እንደጀመረ የማውቀውን ነገር እንዴት እንደጀመረ የማውቀውን ነገር በጥንት ቤት ሊተርጂዎች ብታይ ለሞቱ ሰዎች እግዚአብሔር ምሕረት እንዲያደርግ ተዘከር ነው የሚለው። እንደውም አስባቸው የሚሉ ጸሎቶች ይገኛሉ ብዙ። እስኪ አንድ የጥንት ቤተክርስቲያን በየትኛው ክፍለ ዘመኑንና የትኛው የጥንት ቤተክርስቲያን ያንን ተስካር ለሞተ ሰው እያረደች ከዛ ጸሎትም እያደረገች ከዛ ደግሞ ለድሆች እንዲያበሉ ቤተሰቦቹ የቀሩት ቤተሰቦቹ ለድሆች እንዲያበሉና ከዛ ደግሞ ጸሎት እንዲደረግለት። እሺ ማብራቱን ይኸውልህ፣ ለምንድን ነው አንተ በጣም ድርብርብ የሆነ ጥያቄ የምትጠይቀው? በመጀመሪያ በጥንት ቤተክርስቲያን ተስካር ይደረግ ነበር አይደረግም? ከዛ በኋላ እንዴት ነበር የሚደረገው የሚል ጥያቄ ነው የሚጠየቀው አይደል? በጥንት ቤተክርስቲያን ተስካር ይደረግ ነበር አይደረግም እኮ ይንገሩኝ እስኪ የት ነው የሚደረገው? እስኪ ያሳዩኝ። ይደረጋል ብለዋል አይደለ? እኔ እየጠየቅኩት ነው፣ ጠያቂ ነኝ። ለምሳሌ የፖሊካርፐስን የሰማዕቱን የፖሊካርፐስን በዓል መታሰቢያ ጥንት ክርስቲያኖች አያረጉም ነበረ? ኦኬ ፖሊካርፐስ አልዳንም ብሎ አስበው እንዲድን ያደረጉት ነገር ካለ ማስረጃ ያቀርቡልኝ። በስመ አብ አልዳንም ነበረ እንዲድን የሚለው በፊት መታሰቢያ ይደረጋል አይደረግም ነው አይደለ? እኮ መታሰቢያ ለድህነት ዞሮ ጸሎቱ ማረው ለማለት እንግዲህ ማር ማለት
ለተማረ ሰው ማር አያስፈልግም። ኦልሬዲ በቃ ተምሯል። ማረው፣ አድነው፣ አስበው ብሎ ለእግዚአብሔር የሚጸለየው ጸሎት ምናልባትም ያልተማረ ሊሆን ይችላል የሚል ጥርጥር እስከሌለ ድረስ እርግጠኛ በሆንክበት ጉዳይ ላይ እንደዚህ አይነት ነገር አይቀርብም። ስለዚህ እርሶ ለፖሊካር በሁለት ነገር ያለው ለሰማዕታት ከሆነ ለቅዱሳን ከሆነ በአደባባይ መስክረው የሞቱ ቅድስናቸው የተረጋገጡ ሰዎች ለእነሱ መታሰቢያ ስናደርግ ማራቸው ይቅር በላቸው ብለን አይደለም። እንደውም ከእነሱ እኛ ምልጃ ነው የምንጠይቀው። ረድኤታቸው እንዲደርሰን በረከታቸው እንዲደርሰን ነው የምንለምነው። ግን እንደዛ ያልሆነ በንስሐ በድካም ክርስቲያኑ ነው ግን በዛ ደረጃ ላልኖረ ሰው ምሕረት ቤተክርስቲያን ትለምናለች ከእግዚአብሔር። እግዚአብሔር ያንን ምሕረት ይቀበላል ብለን ተስፋ አድርገን ነው የምንለምነው። ግን ይሄ ማለት እግዚአብሔርን ፎርስ እናደርጋለን ማለት አይደለም። ይሄ ተስካር ስለተደረገ ምን ስለተደረገ ቀጥታ በቃ ያ ሲኦል የገባ ሰው ወይ ይወጣል ማለት ይሄ ጸሎቱ ፎርስ የሚያደርግ አይደለም። ጸሎት ባይዘሙ የቤተ ክርስቲያን ጸሎት ፎርስ የሚያደርግ አይደለም። ኢት ኢዝ ጉድ ዊሽ ነው። ኦኬ ይሄን እንዳሉት እንደዛ አሁን ማረው የሚል በጥንት ቤተ ክርስቲያን እንዲህ ያለ ልማድ እንዳለ እስኪ ምናልባት እኔም ለመማር ገልጠው እስኪ ያሳዩኝ። ማለት በጥንት ቤተ ክርስቲያን ለሞተ ሰው እንዲህ ያለ ልማድ ካለ በአንደኛው በሁለተኛው በሶስተኛው ክፍለ ዘመን ቢሆን ደስ ይለኛል። በአራተኛው በአምስተኛውም ቢሆን ግድ የለኝም፣ ችግር የለውም። በየትኛውም ዞሮ ግን በጥንት ስላልን ማለት ነው። እሺ ቸርች ላይ ካለ እስኪ ያሳዩኝ። እሺ ላውጣ። እሺ ኮምፒውተር አንዴ ላፕቶፕ ልክፈት። እስከዛ መወያየት ትችላላችሁ። ባይ ዘ ዌይ ይሄ ለሆኑ ሰዎች መጸለይና እኛ ደግሞ ኦፖዝ የምናደርገው አንድ ሰው ምድር ላይ ያለ ሰው መጽሐፍን ስናይ እንደሚታወቀው አንድ ሰው አንዴ ከሞተ በኋላ ፍርድ ይጠብቃል የሚለውን የሚደግፍ ነገር አለ ወይ የሚል ነው እንጂ ለምሳሌ ሲፕሪያን ራሱ አብረውት ላሉ ሰዎች እንደዚህ ብሎ ይናገራል። በቃ እኛ ከሞትን የሞትን ሰዎች ላልሞትን ሰዎች፣ ያልሞታችሁ ሰዎች ደግሞ ለሞታችሁ ሰዎች እርስ በራስ እንጸላለይ ብሎ የተናገረበት ቦታ አለ። ግን በመዳን አንግል ስናየው ነገርየው ምንም የሚጨምረው ነገር እንዳለ የሚያሳይ የተጻፈ ነገር አላጋጠመኝም እና ይሄንን አሁን ያነሳሁትን ፖይንት በሚያጸና መልኩ መልሱ ቢሆን መልካም ነው። ስለዚህ አውጥቼ ማሳየት አይጠበቅብኝም። ያው ዳኒ ያሳየ ማለት ነው አይደል? ግን ቅዳሴ ላሳይ። ሊተርጂ በጣም ደግሞ እሱ ዳይሬክት ጸሎት ስለሆነ ላሳይ። ዳኒ ያልከውን ነገር አልሰማሁም። ምን ነበር ያልከው? አሳይቷል ብለው እሳቸው እንትን ስላሉ ያ የሙሌ ጥያቄ በጣም ክሊር ነው። አንድ ሰው ከሞተ በኋላ በምድር ተጸልዮ የዘላለም ሕይወት ያገኛል የሚል አስተምህሮ አላጋጠመኝም። እኔ ግን እንዲሁ ምድር ላይ ሆነው ሰዎቹ ለምሳሌ ሲፕሪያን እንደዚህ ይላል፣ በቃ ከመካከላችን አንድ ሰው ከሞተ እናንተ የሞታችሁ ሰዎች ለእኛ ጸልዩልን ይላል። እኛ ደግሞ ያልሞትን ሰዎች ለሞታችሁት እንጸልያለንና እርስ በራስ እንጸላለይ ይላል። ጥያቄያችን እንደው እንጸላለዩ ላይ መቆም የለበትም፣ በመጸለዩ ምክንያት የዘላለም ሕይወት ያገኛል ወይ የሚል ጥያቄ ነው ያልኩት። ሙሌ ግልጽ ነው። አሁን እኔ እያልኩ ያለው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅድም ፖለቲካሉ እኔ ቤተሰቦቼ ስለሆኑ ያሳዝኑኛል። ቤተሰቦቼ ብቻ አይደለም ዙሮ እኔ ጋርም እየመጣ ነው። ዙሮ እኔ ጋር ቤተሰቦቼ ከቤተሰብ አንድ አካል ሲንትን ሲል ለተስካር ያምጣ እየተባለ ነው። እኔ ደግሞ አልሰጥም ለተስካር ባይዘወይ ምንም እንኳን ለዛ የሚሆን ገንዘብ ሳይኖረኝ ቢኖረኝም ያንን ነገር ላደርግ አልችልም እና እኔ ጋርም እየመጣ ነው። ሰውም በጣም ብዙ ዋጋ እየከፈለ ነው። አሁን የኢትዮጵያ ኦርቶዶክስ ቤተክርስቲያን እንደምታደርገው በዚህ መንገድ ተስካር ያደረጉ የጥንት አብያተ ክርስቲያናት ካሉ ማየት ፈልጋለሁ። ካለ ማለት ነው። አጀማመሩ ከየት ነው? መቼ ነው የጀመረው? በምንድን ነው የጀመረው? ማን የሚባል ሰውስ እንዴት በምን አለ መንገድ ነው ያስጀመረው የሚለውን ነገር የታወቀ ነው። ይሄ ለፖለቲካ ተብሎ ተሸፍኖ ካልሆነ በስተቀር ማለት ነው። ስለዚህ በግልጽ ግን የጥንት ቤተክርስቲያን ለድሃ አርደው እያበሉ ከዛ ተስካር እያደረጉ ጸሎት እያደረጉ ፍትሐት ባይዘወይ የሚደረገው አንድ ጊዜ ብቻ አይደለም።
አንድ ጊዜ አይደለም። ተደጋጋሚ የሆኑ ቀናቶች አሉ። በሰባተኛው ቀን፣ በ12ኛው ቀን፣ በ30 ቀን፣ በ40 ቀን እየተባለ 80 ቀን እንደዛ እየተባለ የሙት ዓመት እየተባለም ይቀጥላል። ተስካር ደግሞ አንድ ጊዜ የሚደረግ ቢሆንም ፍትሃቱ ግን የሚቀጥል ነውና ይሄንን የራሳቸው አስተማሪዎች ሲያወሩ አንዳንድ ጊዜ የምንሰማው ነገር አለ። ላይክ የመጀመሪያው አካባቢ የሚደረግለት ጸሎት ሰው ከሞተ በኋላ ወደ ሲኦል የሚገባ ከሆነ ገነት ይጎበኛል፣ ወደ ገነት የሚገባ ከሆነ ደግሞ ሲኦል ይጎበኛልና ጸሎቱ በዛው አስቀረው የሚል ነገር በዛው አስቀረው። ወዴት ሲኦል የሚጎበኘው ሰው በዛው እንዳታስቀረው፣ ገነት የሚጎበኘው ሰው ደግሞ በዛው አስቀረው በገነቱ የሚል አይነት እንትን አላቸው የሚል እንደዛ የሚል አስተምሮ ቤተክርስቲያን ውስጥ እንዳለ አውቃለሁ። ማለት ጀስት ትምህርት ማለት ነውና ሲኦል ከገባ በኋላም ራሱ አንድ መሎክስ ያየው ራእይ አባቱ በህልሙ እንደዚህ ለድሆች ሲሰጥ ቀስ እያለ ይሄ ሙሉ ለሙሉ ሲኦል ወደ እሳት የገባውን ሰውዬ ትንሽ ዝቅ እያለ እሳቱ የሆነ ነገር ባደረገ ቁጥር ከዛ ወደ ገነት እንደገባ ምናምን አየና ከዛ ያንን ነገር አንድ ቆሞስ እንደ ትምህርት አድርጎ እንዳመጣው እና ከዛ ያንን ቆሞስ ባለው መንገድ አሁን ሲደረግለት ሰውየው ከሲኦል ቀስ እያለ እየወጣ ወደ ገነት ይገባል የሚል እሳቤ ተይዞ ነው የሚደረገው ቤተክርስቲያኒቱ ማለት ነው። አይ አይደለም፣ እግዚአብሔር መልካም ምኞት ነው፣ ነፃ ካወጣቸው ማለት ከማራቸው ይምራቸዋል፣ ካልማረም እንግዲህ ምንም ማድረግ አይቻልም ተብሎ ነው የሚደረገው ከተባለ ግን በጣም አሳዛኝ ነገር ነው። ባይዘው በጣም አሳዛኝ ነገር ነው። ምክንያቱም እግዚአብሔር ላያደርግ ይችላል፣ ምናልባት ካደረገ ብለን ነው የምናደርገው። አሁን እኔ የማደርገው ጸሎት ለምሳሌ ለኔ ትጸልያለህ ብለው ነበር መምህር በረከት። አዎ ጸልያለሁ። እኔ እንድጸልይልዎት ግን ምንም የሚከፈል ዋጋ የለም። ምንም የሚከፈል የምታርዱት ነገር የምታመጡት ፍሪዳ የለም። የሚታረድ ነገር ዋጋ የሚያስከፍለኝ ነገር የለም። በቃ እንዲሁ ምን አደርጋለሁ? እንዲሁ እጸልያለሁ ማለት ነው። ይሄኛው ግን እንደዛ አይደለም። ብዙ ነገር ኢንቨስት ይደረጋል ነው። እያንዳንዱ ፍትሃት ላይ ምን ያስፈልጋል? ኢኮኖሚካሊ የሆነ ማለት ጀስት ገንዘብ ያስፈልጋል። ለቄሶቹ የሚደረግ ለድሆቹ በእያንዳንዱ ማለት ነው። በእያንዳንዱ ፍትሃት ሲያስፈታ በ30 ቀንም በሉት በ40 ቀንም በ80 ቀንም በየትኛው ይሄን ሁሉ ነገር ሊገባም ይችላል ላይገባም ይችላል ተብሎ ከሆነ የሚደረገው የሁሉ ገንዘብ ወይ ከገንዘቡ ያ የሞተበት ሰው ወይ ሰው ይሆን አላዳነ አባቱ ነው የቤተሰቡ ወይ ደግሞ ገንዘቡ አልተረፈ እና በጣም አስቸጋሪ ነው እውነት ለመናገር። መምህር በረከት ቪዲዮ ከፍቶ ነበረ፣ መቀጠል ይችላሉ። ዲያቆኒት አንድ ላይ እንዲመልሱልን ጥያቄ ሊቀመጥ ቆያ ሙለታ ተመሳሳይ ስለሆነ የሙለታ ይመልሱ አይሻልም? ሄሉ ከዛ ወደ አንቺ እንሄዳለን። የኔም ጥያቄ ተመሳሳይ በጣም ጥያቄ አለ እንደዚህ ጉዳይ ነው። እሺ መምህር በረከት እያወሩ እኮ ነው። አይሰማም? ተመሳሳይ ስለሆነ ይሰማል። አሁን ይሰማሉ። እሺ ቴስቲሞኒስ ኦፍ ዘ ሊተርጂስ ነው የሚለው። ኤንሸንት ሊተርጂዎች ናቸው እዚህ ላይ የሚጠቅሳቸው። ለምሳሌ ዘ ሊተርጂ ኦፍ ሴንት ጄምስ በጣም ጥንታዊ ቅዳሴ ነው። ማየት ትችላላችሁ መቼ እንደነበረ። በጣም ጥንታዊ ነው። እዛ ላይ ምን ይላል? የትኛው ቮሊዩም ላይ ነው ያለው? እኔም መከታተል እንድችል ከታላቅ ይቅርታ ጋር የትኛው ቮሊዩም ላይ ነው ያለው? ቆይ መጽሐፍ ላይ የተጠቀሰ ነው። ቆይ መጽሐፉን ላሳያቸው ሌላም ጊዜ እንድታነቡት ማለት ነው። The Christian Doctrine of Prayer for the Departed የሚል መጽሐፍ ነው። ባይ ሪቨረንድ ፍሬዴሪክ ጆርጅ ሊ ይላል። የአንግሊካን ቸርች ሰው መሰለኝ ያዘጋጀው እና የጥንታውያን ኮቴሽኖቹ ጋር ሲደርሱ ግን ኮት የተደረገበትን የአባት ስምና የኮቴሽኑን ቦታ ይነግሩናል። ያ ኦፍ ኮርስ። እሺ ይታያል ወይ? ትልቁ ላይ ላርጎት ይታያል እንደዚህ እነ ዳኒ ነው ሙለታ። ዞሮ ዞሮ ከዚህ ሳይዝ ቆይ እሺ፣ ትልቁ ላይ ልቀይር። ከዚህ ሳይዝ እንዴት ነበረ?
ኦኬ አሁን ጥሩ። እሺ the liturgy of Saint James እዚህ ጋር ይታያችሁ ከሆነ እንግዲህ ይታያል። ጽሁፉ ትንሽ ደቀቅ ያለ ነው። Remember, O Lord, all the orders ecclesiastical which in the Orthodox Church has gone before us. ተዘከር ነው የሚለው ተስካር ነው። ሪመምበር የሚለው ቃል አስባቸው ጌታ ሆይ ከኛ በፊት ያለፉት የቤተ ክርስቲያን አገልጋዮች መሪዎችን and now rest in the sleep of peace አሁን ያረፉትን ማለት ነው የሞቱት ለማለት ነው። Likewise for all whom they offered and for those whom are now named, O Lord, the Lord God of spirits and all flesh. Remember all those who in the true faith have gone from us. Give rest to their bodies, souls and spirits. And deliver them from condemnation which never ends ያለ ይቀጥላል። ሌሎች ቅዳሴዎችንም እንደዚህ ቆይ አንዴ መመሪ አሁን የጠቀሷት ጋር ከኩነኔ ጠብቃቸው የሚል አንብበውልናል አይደለም? እዚህ በአሁኑ በዲካልጂው ላይ አሁን አባቶችን ስናነብ የሚደረገው ምንድነው? የተጻፈውን እናነብና ከዛ ዋቢ ነገር ከመጽሐፍ ቅዱስ ጠቅሰዋለሁ ብለን እናያለን። ስለዚህ አሁን የሞተን ሰው ከኩነኔ የምናስጠብቅበት መጽሐፍ ቅዱሳዊ ጥቅስ እዚህ ውስጥ አለ ወይንስ የዚሁ ጸሐፊ ዝም ብሎ ከኩነኔ ጠብቃቸው ነው ያለው? ይህንን ነገር ለይተው ይንገሩ። ያ ዳኒ አሁን ይኸውልህ የመጀመሪያው ጥያቄ ይህንን ያወጣሁበት ምክንያት ሙሌታ የጥንት ቤተክርስቲያን ስርዓት ነው ወይ? በጥንት ቤተክርስቲያን እንደዚህ አይነት ጸሎት ነበረ ወይ ብሎ ስለጠየቀኝ ነው። እና አንተም የጠቀስከው የነ ሲፕሪያን በጣም ብዙ የጄምስ ሊተርጂ ነው ያሉት አሁን መምህር በረከት። አዎ ዘ ሊተርጂ ኦፍ ሴንት ጄምስ በጣም ኤንሸንት ሊተርጂ ነው። ቼክ ማድረግ ትችላላችሁ ገብታችሁ መቼ እንደተጻፈ። የትኛው መጽሐፍ የት ነው? የትኛው መጽሐፍ ላይ? ኤንሸንት ሊተርጂዎች ላይ ይሄ ሰውየው የጠቀሰው ከማኑስክሪፕት ነው የተረጎመው። የትኛው መጽሐፍ ላይ ላግኘው ነው? አሁን ሰው ኮት ያደረገው ሳይሆን ራሱ መጽሐፉ የትኛው መጽሐፍ ላይ ጄምስ አሁን እንደሚደረገው እንዳለ እስኪ ላንብበው ነው። ኦኬ በቃ ዳውንሎድ አድርጌ ለሳይ መጽሐፉን ራሱን። እሺ በጣም የታወቀ ኢንተርኔት ላይ ያለ መጽሐፍ። እሺ ግን ኦሬዲ ምንም የሚያጨቃጭቅ ነገር አለ? በጥንት ቤተክርስቲያን ላለፉ ሰዎች ጸሎት ማድረግ መታሰቢያ ማድረግ ያለ ነገር ነው። አሁን የዳኒ ጥያቄ መጽሐፍ ቅዱሳዊ ነው ወይ ወደሚለው መወያየት ይቻላል። ፕራክቲሱ ነበረ ግን በጣም ሎትስ ኦፍ ኤቪደንስስ። አሁን አንዱን ያሳየኋችሁ እንጂ እኮ እዚህ አሁን ያለው መጽሐፍ ውስጥ በጣም ብዙ ጥንታዊ ማስረጃዎች አሉ። ባይ ዘ ዌይ መምህር አሁን ኦርቶዶክስን ወክለው ከሚወያዩት መካከል ወደድንም ጠላንም የጠለቀ እውቀት እንዳሉት ነው የምናውቀውና ከዚህ ዲስከሽን የሆነ ነገር ይዘን መውጣት አለብን። መውጣት ካለብን ነገሮች መካከል አንዱ በጥንት ለሞቱ ሰዎች ወይም በከኛ ዲፓርት ላደረጉ ሰዎች ጸሎት ይደረጋል ወይ ለሚለው ሲፕሪያንን ጠቅሰናል ቀደም እና ሌሎችም የተወሰኑ አሉ። ላይክ ለሞቱ ሰዎች ምድር ያሉ ሰዎች ማለት ነው። ጥያቄው ለምሳሌ ሲፕሪያን በምድር ሆነን ወደ ሰማይ ላሉት ወይም ደግሞ በሰማይ ያላችሁ ሰዎች ለኛ ጸልዩ የሚለውን ቃል ሲናገር በሰማይ ያሉ ሰዎች ለኛ ይጸልያሉ የሚለው አስተምህሮ ከየትኛው መጽሐፍ ቅዱስ ውስጥ የወጣ ነው ስንል አናገኝም። የለም። ኩነኔ እንዳይደርስባቸው የሚለውንም ደግሞ ስናይ መጽሐፍቶቻቸውን ዲግ ስናደርግ ለወደፊትም ዲግ እናደርጋለን። አክቹአሊ ግን ዲግ የተደረገ ነገር ነው የምናገረው የለም። ስለዚህ አባቶች የሆነ ነገር ሲጽፉ መጽሐፍን ሪፈረንስ ሳናደርግ ነገሩን ብቻኛ ምን ተገብረው ከሆነ
ምንድነው የሚሆነው? የሆነ አባት ስለጻፈው ብቻ ደገም ነው ማለት ነውና በዚህ ጉዳይ ላይ ጥቅስ ጠቅሰው ለምሳሌ በአሁኑ ሰዓት የጄምስ ሌተርጂ አፖክሪፋል መጽሐፍ ነው ወይ? አንድ የትኛው ቸርች ፋዘር ነው የጻፈው? ሁለት የሚሉና የመሳሰሉ ነገሮችን አጣቅሰው ቢያሳዩ። ለምሳሌ የሆነ ነገር ቢጠይቁኝ አመጣለሁ። ለምሳሌ አንድ ነገር እናንተ ከአባቶች የማትቀበሉት ብላችሁ ብጠይቁኝ፣ ለምሳሌ ሲፕሪያን ራሱ ለምሳሌ የተቃወመበት ቦታ አለ። ምን ሊቀ ጳጳስነትን መቼ? በ256 የት? በካርቴጅ ውስጥ። እሺ እንደዚህ እያልኩ እናገራለሁ። መጽሐፍ ቅዱሳዊም ነው። ከመጽሐፍ ቅዱስ ውስጥም ደግሞ ወንድማማቾች ነን ብሏል ብዬ መጥቀስ እችላለሁ ማለት ነው። ልክ እንደዚሁ እርሶም ደግሞ ይሄኛው አባት ሲጽፍ ኦኬ ከዚህ ጠቅሶ ነው እና ደግሞ ይተገበር ነበር ብሎ ማለት አስፈላጊ ስለሆነ አሁን የዘ ሊተርጂ ኦፍ ሴንት ጄምስን ኩነኔ ከማስቀረት አንጻር ከመጽሐፍ ቅዱስ ውስጥ ጠቅሰው ቢያሳዩን። እሺ የሙለታ ከእነዚህ ኤንሸንት መጽሐፍትን ፓትሪስቲክ መጽሐፍትን ከምናገኝበት ከኒው አድቬንት ራሱ ዌብሳይት ላይ ዲቫይን ሊተርጂ ኦፍ ሴንት ጄምስ ብለህ ማየት ትችላለህ። አሁን ያነበብነውን እዛም ጋር አለ ኦልሬዲ ፓትሪስቲክ ምን እንትን ላይ ምን ቻፕተር ላይ ልየው? አሁን አየዋለሁ። ኒው አድቬንት ላይ ታገኘዋለህ። ኒው አድቬንት ላይ ሆኖ ዶክተር ላይ ቆይ ከፍቼ ላሳይ። እዛ ላይ ራሱ ይኸው ይታያል አይደል? ካሜራው ኒው አድቬንት ይላል። አይታይም ማለት ካሜራው ጥርት ያለ አይደለም። ኦኬ እሺ ካሜራው ኦኬ። አሁንስ እንዴት ነው? አይደለም ሙለታ ይታያል ወይ ለኔ ነው? አይታየኝም። ኒው አድቬንት ላይ ታገኛለህ። ዘ ዲቫይን ሊተርጂ ኦፍ ሴንት ጄምስ ብለህ ታገኛለህ። እሺ መጽሐፍ ቅዱሳዊ ነው ወይ? መጽሐፍ ቅዱሳዊ ነው ወይ ወደሚለው እንሂድ። እኛ መጽሐፍ ቅዱሳዊ ነው ብለን ነው የምናምነው። መጽሐፍ ቅዱሳዊ ያልሆነ ነገር በጥንት ቤተክርስቲያን አይደረግም ብለን ነው የምናምነው። የቅዱሳን ጸሎት፣ የቤተክርስቲያን ጸሎት እኛ በምናውቀውም በማናውቀው መንገድ በእግዚአብሔር ዘንድ ኃይል አለው። በእግዚአብሔር ዘንድ ረብ የሌለው ጥቅም የሌለው አይደለም የቤተክርስቲያን ጸሎት። እንኳን የቤተክርስቲያን ጸሎትና ቤተክርስቲያን እንደ ማህበር የሚጸልየው ጸሎትና የሆነ ሰው አንድ ግለሰብ ጻድቅ ሰው የሚጸልየው ጸሎትን በመጽሐፍ ኃይል አለው ተብሎ ተነግሯል። እንግዲህ ቅዱስ ጳውሎስም ራሱ ጸልየዋል። ጳውሎስ ለሞተ ሰው ጸልየዋል እና ኮንዶሚኔሽን የሚለውንም ራሱ እንደውም ቅዱስ ጳውሎስ የጸለየው ጌታ በዚያ ቀን ምሕረት ይስጠው ብሎ ከፍርድ ቀን ጋር አገናኝቶ ነው የጸለየው። መምህር ይቅርታ ፖዚዮን ነው መሰለኝ። መምህር ዕብራውያን 9:27 እንዴት ይፈታል በእናንተ ቤተክርስቲያን? እና ደግሞ ከተስካር ምንድን ነው የሚገኘው? ጥቅም አለ? ተስካር ሶሪ እቺን ብቻ ሪሌትድ ስለሆነ ተያያዥ ስለሆነ እናንሳውና ከዛ እናልፋለን ወደሚቀጥለው። ምክንያቱም ከዲቫይኑ ከሊተርጂው ሳንወጣ ከባዚል ጽሑፍ ጋር የተያያዘ ነው። ባዚል የ4ኛው መቶ ክፍለ ዘመን አባት ነው የሚል ነው ያገኘሁትና አንደኛ ጄምስ የተባለው ሰው ማን ነው? የመጽሐፍ ቅዱሱ ያዕቆብ ነው ወይንስ ሌላ ነው? ሁለተኛ መጽሐፉ የሚገኘው በባሲል ጽሑፍ ውስጥ ነው፣ በ4ኛው መቶ ክፍለ ዘመን ነውና የጽሑፉ አውተንቲክነት እንዴት ያዩታል? አሁን የመጣውን ማለት ነው።
ኖ የሊተርጂ ኦፍ ሴንት ጄምስ ነገራችን ላይ የህንድ ቤተክርስቲያን ቅዳሴ አሁንም የምትጠቀምበት ነው። አፖክሪፋል አይደለም። ኖ ከሴንት ባሲል ጽሑፍ ጋር የተያያዘ ነው እንጂ በመጀመሪያው 300 ዓመት ውስጥ የለም ነው እያልኩ ያለሁት። ቅድም ሲፕሪያንን ጠቀስክልኝ አይደል እንዴ ዳኒ? ሲፕሪያን 300 ዓመት ውስጥ አልነበረም? ያ ሲፕሪያን በ250 አካባቢ ነው የሞተው፣ 258 ነው የሞተው። እና የሲፕሪያን ምስክርነት እኮ በቤተክርስቲያን ውስጥ ለነበረው ፕራክቲስ ምስክርነት ነው። እሱ ይበቃል እኮ። ኦኬ እሺ፣ ይሄንን በተመለከተ ነው የጠየቁትና ስለዚህ ከኩነኔ የጠበቃቸው የሚለው ትምህርት ግን በሲፕሪያን ውስጥ ስለሌለ ይሄኛው በአራተኛው መቶ ክፍለ ዘመን የመጣ ዴቨሎፕመንት ነው ብንል ስህተት አይሆንም እኮ። ኖ አይ እኔ መጽሐፍ ቅዱሳዊ መሰረት አለው። ምክንያቱም በአራተኛው መቶ ክፍለ ዘመን ዴቨሎፕ የሆነ ነገር ነው እንጂ በሁለተኛውና በሶስተኛው አሁን ጄምስ ከሆነ እስኪ ሁለተኛው ሴንቸሪ እና አንደኛውን እንተው ሰከንድ እና ሰርድ ሴንቸሪ ይሄንን ፕራክቲስ የሚያደርጉ ቤተክርስቲያንና ቸርች ፋዘር አንድ ቢያመጡ። ሲፕሪያንን እየነገርህ አይደል ዳኒ? አትቀበለውም? እሱን ሲፕሪያን ጄምስን ኮት አድርጎ አሁን እንደሚደረገው ይደረግ ብሏል። እንዲድኑ ማድረግ አለበት እንዴ? ሲፕሪያን እርስ በራስ እንጸላለን። ሲፕሪያን ጄምስን ኮት ማድረግ አለበት እንዴ? እና ከየት ያመጣዋል? ከሙሌታ ጋር መግባባት ይከብደኛል። አይ ከየት ነው የሚያመጡት? ግን ይሄ መጽሐፍ ቅዱሳዊ አይ ክርክር እንኳን መግጠም አልፈልግም። ግን መጽሐፍ ቅዱሳዊ ከየት ነው የራሳቸውን ትምህርት ያስተምራሉ? ሐዋርያት ካስተማሩትና ነቢያት ካስተማሩት ውጪ የራሳቸውን ያስተምራሉ? አንተ ከመጽሐፍ ቅዱስ ጥያቄው ላይ ከመጽሐፍ ቅዱስ ነው የምትፈልገው ወይስ ከጥንት ቤተክርስቲያን ነው የምትፈልገው? እኮ ከጥንት ቤተክርስቲያን አሁን ጄምስን ስላመጡልኝ ጄምስን ጠቅሱ። ቤተክርስቲያን እኮ ኢንዲፔንደንት ናቸው። ጄምስ እና ሲፕሪያን የተለያዩ ምንጮች ናቸው። እንደውም እኮ ሲፕሪያንን የነገረህ ዳኒ ነው። ኖ አይ ዙሮ ሲፕሪያን ከጄምስ ወስዶ ነው ይሄንን የተናገረው የሚል ነገር አልተናገርንም አይደል ብለናል። እኔ ጠየቅኩት፣ እርሶ ማስረጃ እንደ ማስረጃ ብለው ጄምስን አመጡ። ጄምስን ካመጡ ጄምስን ጠቅሶ የጄምስን ሐሳብ እንደሆነ የራሱ አንደኛ የራሱ ሐሳብ እንደሆነ የራሱ ሊተርጂ እንደሆነ ከዛ ደግሞ ያንን ነገር ፕራክቲስ በማድረግም ኢቭን በመጥቀስ ሊሆን ይችላል። ፕራክቲስ በማድረግም ተስካረን ፕራክቲስ የሚያደርጉ ኢርሊ ቸርቾች ካሉ ወይ ደግሞ ቸርች ፋዘርስ ካሉ በማስረጃ ቢሰጡኝ ነው። ያ ከፎርት ሴንቸሪ በፊት ያለ ፕራክቲስ ከሆነ ነው እያልኩ ያለሁት እኔ። ከፎርት ሴንቸሪ በፊት ያለ ፕራክቲስ ነው። አዎ ለቅዱሳን መታሰቢያ ማድረግ መጸለይ፣ ተስካር ማለት መታሰቢያ ማድረግ ነው። አንተ በጣም ኦብሰስድ ያደረገህ ድግሱ መሰለኝ አይደል? ኖ እኔ ድግሱ አይገደኝም እኮ እኔ አልደግስም እኮ እኔ ከዛ ጋር ነፃ አውጥቶኛል። ክርስቲያኖችን አስቦ መጸለይ ማራቸው ይቅር በላቸው ማለት ከሆነ በጣም ጥንታዊ ቤተክርስቲያን ነው። ለሞተው ሰው ድህነት ያገኛል ተብሎ የሚጸለይ ጸሎት ነው የጥንት ቤተክርስቲያን ያልኩህ እኮ ነው። ቅዱስ ጳውሎስ ጸልየዋል እያልኩህ እኮ ነው። ናኮ እሱንም ጠቅሶ አንድ እስከ ከአራተኛው መቶ ክፍለ ዘመን በፊት የነበረ አባት ጳውሎስ ያለውን ጠቅሶ በማብራሪያ በኮሜንተሪ ይሁን በሌላ መጽሐፍ ጳውሎስ ለሞቱት ሰዎች ምህረትን ለምኗል ብሎ ያስተማረ አንድ የቤተክርስቲያን አባት ይስጡኝ። እውነት ይሄንን ከዚህ በኋላ በዚህ ጉዳይ ላይ አትሊስት የኢርሊ ሴንቸሪ አባቶች ትምህርት ነው ብዬ ባልቀበለውም እንኳን አሁን የኢትዮጵያ ኦርቶዶክስ ቤተክርስቲያን ትምህርት ነው ብዬ የምለውን በቃ ባለማወቅ ነው ያልኩት ብዬ እመልሳለሁ። ጳውሎስን ጠቅሶ ጳውሎስ ያለውን ለሞቱ ሰዎች የዘላለም ሕይወት እንዲያገኙ አሊያም ደግሞ ምህረት እንዲያገኙ እንዲድኑ ጸልዩአል ለሞቱ ሰዎች ብሎ የሚል ካለ እውነት ጳውሎስ ያስተማረውን ከአንደኛው ከሁለተኛው ከሶስተኛው ክፍለ ዘመን ኢቭን አራተኛውም ቢሆን ችግር የለውም። ስለዚህ ክፍለ ዘመን ያስተማረ አባት ካለ የጳውሎስን ጠቅሶ ማለት ነው ያስተማረ አባት ካለ በቃ ይሄንን ነገር እኔ ጀስት በቃ የመጀመሪያ አባቶች የኤርሊ ቸርች ፋዘርስ ያሉት ነው። ኦልሬዲ ግን አልቀበለውም ብዬ እላለሁ ማለት ነው። በጥንት ቤተክርስቲያን ላረፉ ክርስቲያኖች መጸለይ ይገባል አይገባም የሚል ክርክር እራሱ አልነበረም። ለአባቶች አብዛኛው መጽሐፍ የጻፉት ኮንትሮቨርሻል ለሆኑ ጉዳዮች፣ ጥያቄ ለተነሳባቸው ጉዳዮች አፖሎጀቲክ ናቸው። አብዛኛው ወደኛ የደረሱት ድርሳናት አፖሎጀቲክ የሆኑ ድርሳናት ናቸው እና እነሱ በነገረ ክርስቶስ በሚስጥረ ስላሴ ጉዳይ በጣም ተወጥረው በኖሩበት ዘመን
እያንዳንዱን ጉዳይ እያነሱ በዚህ ምክንያት ይደረጋል አይደረግም እያሉ የማብራራት ሌክቸር ውስጥ አልነበሩም። አብራርተዋል። እያንዳንዱ መጽሐፍ አውጥቼ ማሳየት ይቻላል። እያንዳንዱን መጽሐፍ አብራርተዋል። ጳውሎስ የተናገረውን ነገር አላብራሩም። በዚህ ጉዳይ ላይ አላብራሩም ነው የሚሉት። ባጭር ቃል ጳውሎስ እኔ ከቅዱስ ጳውሎስ የምጠቅስልህን ጥቅስ አባቶች እንደዚያ ብለው ካላብራሩት አልቀበልም እያልክ ነው? አይደለም። እኔ እያልኩት እኔማ ግዴታ አባቶች ማብራሪያ እኔ እፈቅድሎታለሁ። እኔ የግዴታ የሆነ እግዚአብሔር ቃል ለመቀበል የግዴታ አባቶች ሊያብራሩት ይገባል የሚል ትምህርት የለኝም እኔ። እርሶ ግን እኛም የፓትሪስቲክ ኮሜንተሪ ኤግዜጀሲስ አባቶች የተናገሩት ኤግዛውስቲቭ ነው፣ ሁሉን ነገር ጨርሰውት ሄደዋል የሚል እኮ ትምህርት የለንም። ኦኬ አሁን ያለውን ዞሮ ጳውሎስ ብሏል ስለሞቱ ሰዎች ለምኗል የሚለውን የእርሶ ነው ወይስ የአባቶች ትምህርት ነው? ማለት የእርሶ እያልኩ ያለሁት የእርሶ ብቻ ላይሆን ይችላል። ዞሮ ግን በዚህ ዘመን ያሉ ሰዎች ነው ወይስ የአባቶች ትምህርት? አባቶች በዚህ ጉዳይ ላይ ብለዋል። አባቶች ይሄ ስለሞተ አይደለም አላሉም እኮ። ለምንድን ነው አይደለም ስለሞተ ነው ብለዋል ወይ? ጳውሎስ ስለሞተ ጸልያል ብለዋል ወይ ነው የኔ ጥያቄ። አይደለምም እኮ አላሉም። አይደለም ማለት አይጠበቅባቸውም። ቆይ እሱ ምን እንዳሉ እናያለን እኮ። ስለዚህ አባቶች ፖዚቲቭሊም ኔጌቲቭሊም ካልተናገሩበት በጉዳዩ ስለዚህ እኛ እናንሳና ጥቅሱን እንወያይበት ወይስ እናቆመው? አይደለም እያልኩት ያለሁት አሁን መምህር በረከት እኔ እያልኩ ያለሁት ይሄንን ጥቅስ አባቶች ብለውታል አላሉትም ካሉኝ አልፋለሁ እኮ በቃ አላሉትም። አላሉትም ላለ ማለት እኮ ምንድነው እያሉ ያሉት? በኔጌቲቭም ለተስካርም አይደለም እንዴት ሊሉ ይችላሉ? ሲጀመር የማይታሰብ እኮ እንዴት ጳውሎስ ለተስካር አይደለም ይሄን ያለው ሊሉ ወደ አይምሯቸውም አይመጣም። ሲጀመር እነሱ እንዲያ የሚባል ነገርም ስለማያውቁ ማለት ነው። ግን ብለው ከሆነ እኔ እኮ ልማር እኮ ነው ብለው የምሬን ነው ልማር ነው ብለው ከሆነ ይሄንን ያሉትን ነገር አትሊስት ይሄንን ይዘን በመጀመሪያው ክፍለ ዘመን በሁለተኛው በሶስተኛው ክፍለ ዘመን የጥንት አባቶችን ጳውሎስ እንዲህ እንደለመነ ያምናሉ። ስለዚህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከጊዜ በኋላ ያመጣችውን የተሳሳተ ትምህርት ነው ብለን ላለመፈረጅም እንቆጠባለን ነው። አትሊስት ይሄንን የሚል ካለ ይስጡኝና ልስማ። እሺ አና ይሄንን ጥቅስ እንዳብራራ ከፈቀዳችሁ ላይ ላብራራ። እሺ አብራራ። እሺ ሁለተኛ ጢሞቴዎስ ምዕራፍ 1 ቁጥር 16 ላይ ቅዱስ ጳውሎስ ለጢሞቴዎስ የላከው ነው። የምስጋና መጨረሻ ላይ ያው ያገለገሉትን የጠቀሙትን የረዱትን ሰዎች እያነሳ ነው የሚያመሰግነውና ጌታ ለሄኔሲፎሮስ ቤተሰቦች ምሕረትን ይስጥ ይላል። ቤተሰቦቹን ነው የሚያነሳ። ሄኔሲፎርን ብዙ ጊዜ አሳርፎኛልና ይላል። በሰንሰለቴም አላፈረበትም። ነገር ግን በሮሜ ባደረ ጊዜ ፈልጎ አገኘኝ። በዚያን ቀን ከጌታ ምሕረትን እንዲያገኝ ጌታ ይስጠው። በኤፌሶንም እንዴት እንዳገለገለኝ አንተ በደህና ታውቃለህ ይላል። እንግዲህ ቅድም እኛም የምንለምነው ጌታ በዚያን ቀን ያቺ ቀን ማነች? ከነገራችን ላይ በዚያ ቀን የተባለው የፍርድ ቀን ነው እና ያቺ ቀን እስከምትመጣ ድረስ የፍርድ ቀን የተባለችው ቅዱስ ጳውሎስ ያቺ ቀን እስካለት ድረስ እስከዚያ ድረስ ምሕረትን መለመን ከሰው ልጅ ከቤተ ክርስቲያን የሚጠበቅ ነው። ግን የቤተ ክርስቲያን ጸሎት ዲክቴት የሚያደርግ አይደለም። እግዚአብሔር ከዛ በኋላ ቸርነቱን ምሕረቱን እሱ ባወቀ ፍርዱን ይፈርዳል። ግን ቅዱስ ጳውሎስ ነው የፈረደው የጸለየው። ይሄ በዚያ ቀንም ከጌታ ምሕረትን እንዲያገኝ ጌታ ይስጠው ብሎ ጸልዮለታል። ጥንታዊቷ ቤተክርስቲያንም ደግሞ ከዚያ በኋላ ቅድም እንዳነበብኩላችሁ ተዘከር አስባቸው በርትዕት ሃይማኖት የሞቱ ወገኖቻችን፣ እህቶቻችን፣ ወንድሞቻችን አስባቸው እያሉ ይጸልያሉ። በቤተክርስቲያን በክርስትና ለኖሩ ልጆቿ ትጸልያለች። ለሌላው ዓለም ግን ወንጌልን እንዲሰሙ ወደ አንተ እንዲመጡ መምህራንን ምንድነው የመከሩ ባለቤት
ሰራተኞችን እንዲያበዛ ለምኑት እንደተባለው ስለ አገልግሎት ነው የምትጸልየው። ስለሌላው ዓለም እግዚአብሔር ዓለምን ወደ ቤተክርስቲያን እንዲስብ በርትዕት ሃይማኖት በኦርቶዶክስ ሃይማኖት በትክክለኛው ሃይማኖት ነው ለኖሩት ግን እና ላረፉት ሰዎች ምሕረትን ቸርነትን አድርግላቸው ብሎ ትጸልያለች እና ሐዋርያዊ ትውፊትም ነው። ከዛ በኋላ በጥንት ቤተክርስቲያንም ያለ ነገር ነው። ይሄንን ጥቅስ መምህር ኦኬ ተቀጥልሽ አይ እሺ እሺ ልክ ተመሳሳይ ስለሆነ ይሄን ላንብብላቸውና እስቲ መምህር እዚህ ላይ ሐሳብ ይሰጡን። ከገጽ 82 ላይ ነው ያለው የኢትዮጵያ ስርዓተ ቤተክርስቲያን የሚለው ያው ያቁታር እሱም ይሄን መጽሐፉን ምን ይላል እዚህ ጋር ለሙታን ጸሎት ፍትሐት እንዲደረግላቸው መስዋዕት እንዲሰዋላቸው በቤተ ክርስቲያንና በመካነ መቃብራቸው እንዲጸለይላቸው ቅዱሳን ሐዋርያት አዘዋል ይላል። መምህር የቱ ጋር ነው ባለ መልኩ ቅዱሳን ሐዋርያት አስቲ ቃል በቃል ያለችኝ ነው ያልከው? ገጽ ንገር። ገጽ 82 በቃ ያ ቀድም የለም የእናትሽ እንትን ነው ስላሉኝ በቃ እናቴ ምን ያለችኝ። ኦኬ ቀጥሉ መምህር ይመልሱልኝ። ጥሩ ጥያቄ እና ሐዋርያት አዘዋል ነው መምህርና የትኝ እንግዲህ ሐዋርያት እስከምናውቀው መጽሐፍ ላይ በዚህ መልኩ እንዲደረግ ቀደም ያልነው የሄኔሶፌሩ ቤተሰቦች የተባለው ሌላ ምዕራፍ 4 ላይም እንደዚሁ ደግሞ ያነሳዋል ቅዱስ ጳውሎስና ለፕርስቅላ ለአቂላ ለሄኔሶፌሮስ ቤተሰቦች ሰላምታ አቅርቡልኝ ይላል። እንግሊዘኛውን እዩት። ሳሊዩት ፕሪስኪላ አቂላ ኤንድ ዛውስ ወልድ ኦፍ ኦኔሲፎረስ ይላል። እነዚህን ሰዎች ራሳቸውን ፕሪስኪላን አቂላን ብቻቸውን ይጠራና ሄኔሶፌርን ግን ቤተሰቦቹን ነው የሚያነሳሱ ስላለፈ ማለት ነው። ሄኔሶፌር በሕይወት እንደሌለ ይሄም ማረጋገጫ ነው። ምሕረት ይስጠው ጌታ ብሎ የጸለየለት ሰው በሕይወት እንደሌለ በዚህ በሁለተኛው ጥቅስም ይረጋገጣል። ይሄ ሐዋርያት ላይ ያነሳችሁት በዲድስቅልያ መጽሐፍ የቤተ ክርስቲያን የሥርዓት መጽሐፍት አሉ። አፖስቶሊክ ትራዲሽን እንደያዙ የሚታመኑ እነሱን ነው የሚጠቅሰው። እና ዲድስቅልያ የሥርዓት መጽሐፍት ታውቃላችሁ አይደል? 8 የሥርዓት መጽሐፍት የሚባሉ በቤተ ክርስቲያን አሉ እና በኦራል ትራዲሽን የነበሩ ከሐዋርያት ዘመን ጀምሮ የጥንታዊቷን ቤተክርስቲያን አፖስቶሊክ ትራዲሽን እንደያዙ የሚታመኑ መጽሐፍት ናቸው። እና እነሱ ነው መስዋዕት የሚለው ቁርባን ነው። ቁርባን በቤተክርስቲያን መስዋዕት ይባላል አይደል? አታውቁም? ይሄን ቁርባን ይቅረብ፣ በእነሱ መታሰቢያ ዕለት ቁርባን ይቅረብ ነው የሚለው። አስቼ ደም መፍሰስ የሚል ነገር የለውም። አሁን ያነ እስኪ አንብበው ደግመ ቁርባን ነው የሚለው መስዋዕት ከተባለ ቅዱስ ቁርባን ነው። ለሙታን ጸሎት ፍትሐት እንዲደረግ ለሙታን ጸሎተ ፍትሐት እንዲደረግላቸው መስዋዕት እንዲሰዋላቸው በቤተ ክርስቲያንና በመካነ መቃብራቸው እንዲጸለይላቸው ቅዱሳን ሐዋርያት አዘዋል ነው የሚለው። እታችም አለ የመመሪያው ያቁታል። ቅዱስ ቁርባን ነው። ቅዱስ ቁርባን ማለት የጌታን ራት ማለት ነው መምህር። አዎ የጌታ ራት ቅዱስ ቁርባን እና እንዴት ነው ለነሱ በምክንያት እንዴት እንደዚህ ማለት እንዴት ነው በተለየ መልኩ በዚህ አይነት ዓላማ አለው እንዴ? ሌላ አይነት መምህር አልገባኝም። አስቼ ዘግይተን የገባ ማለት ነው። ቅድም እየተናገርኩ ነበር። የቅዱሳን መታሰቢያ የቤተክርስቲያን የክርስቲያኖች መታሰቢያ በቅዱስ ቁርባን ነው የሚደረገው እያልኩ እኮ ስናገር ነበር። በቅዳሴ ነው ማንኛውም መታሰቢያ ቅዳሴ ሳይቀደስ አይደረግም እያለ ነበር አይደል? አልሰማህም? ሰምቻለሁ። ግን መስዋዕት እንዲሰዋላቸው የሚለው የጌታን ራት ነው እያሉን ነው። አዎ የጌታ ራት መስዋዕት እኮ ነው የሚባለው። ከዲዳኬ ራሱ ምን ያገናኘዋል ታዲያ ለመታሰቢያ ከማለም ጸሎተ ፍትሐት የኃጢአት ይቅርታ እነዚህን ረፍት አስቼ ይሰማል?
ሰኖፍኛ ቆይተን መምህር በጣም ከረጅም ከአንድ ሰዓት ከምናምን በላይ ዝም ብለን ነው እኛ ድል ስናገኝ ደግሞ መምህር እኛ የምናከብራቸው ናቸው። ምንም ጣልቃ እንዳይገባ ካንተ መስዋዕት ነው ሐሳቡን መስዋዕት ነው። ሌላ ኦርቶዶክስ አለ ፕሊዝ አንዴ ቆይ መምህር ይጨርሱና አንተ ትቀጥላለህ። አንዴ በቃሽ መምህር ለማክበር እኛ ልሳቸው የሚያውቃሉ። የቅዱሳን መታሰቢያ የክርስቲያኖች መታሰቢያ የሚደረገው ሁልጊዜ በቅዱስ ቁርባን ነው ብለናል። የፕራክቲሱንም ማየት ትችላላችሁ። በኦርቶዶክስ ቤተክርስቲያን ተስካር ሲደረግ ተስካር ብቻ ሳይሆን በሞተ በ3ኛው በ7ኛው በ40ኛው በ80 በአንድ ዓመት እስከ 7 ዓመት የሚደረገው ማንኛው መታሰቢያ ስማቸው የክርስትና ስማቸው እየተነሳ የሚጸለይበት መታሰቢያ ያለ ቅዱስ ቁርባን አይደረግም። ለምንድን ነው? ቅዱስ ቁርባን የቤተ ክርስቲያን ኮሚኔን መገለጫ ነው። በሰማይና በምድር ያለችው ቤተ ክርስቲያን የምትገናኝበት ቅዱስ ጳውሎስ እንዳለው ሁላችሁም ከአንዱ ህብስት በልታችኋል፣ ሁላችሁም ከአንዱ ጽዋ ጠጥታችኋል እንዳለው የቤተ ክርስቲያን ኮሚኔን ሁልጊዜ የሚታየው በቅዱስ ቁርባን ነው። ምክንያቱም እነዚህ ያለፉ ሰዎች ሁሉ ከዚህ ቅዱስ ቁርባን ተቀብለዋል፣ እኛም እንቀበላለን። ስለዚህ ቅዱስ ቁርባን አንድነታችን የሚታይበት የሚገለጥበት ነው። ሁለተኛ ደግሞ የቤተ ክርስቲያን ሃይስት ፎርም ኦፍ ፕሬየር የቤተ ክርስቲያን የመጨረሻው ትልቁ ጸሎት የቅዱስ ቁርባን ጸሎት ነው፣ ቅዳሴ ነው። ስለዚህ በዛ ጸሎት ነው መታሰብ ያለበት ነው። ስለዚህ መምህር እኔ ምን ችግር የለውም መምህር። መቼም እንግዲህ እዚህ ጋር መስዋዕት እንዲሰዋላቸው የሚለው የጌታን ራት ነው ማለት ከተፈለገ በቀጥታ እኮ መጻፍ ይቻል ነበረ። ለሁሉ ተርጉመን ይቻላል እንዴ መምህር? በጠየቅን ቁጥር እንዲህ ብላችሁ ይውልን፣ እንዲህ ብላችሁ አስቡልን ማለት እንዴት ነው መምህር? ይሄ እንዲህ ከሆነ እችን በኤዲት ይደረጋል፣ በእንዲህ መልኩ ማድረግ አይቻልም እንዴ መምህር? ደግሞስ ምንስ ያገናኘዋል? የጌታ ራትንና አንድን ግለሰብ አስቦ የጌታን ራት መውሰድ ዓላማው ከእኔ አልገባኝምና። ዲዳኬ በስንተኛው ክፍለ ዘመን የተጻፈ መጽሐፍ ነው? በአንደኛው ክፍለ ዘመን መጨረሻ ወይም በሁለተኛው ክፍለ ዘመን መጀመሪያ የተጻፈ በጣም ጥንታዊ ይታሰባል። ሶሪ ዲዳኬ ላይ ከተስካር ጋር አገናኝቶ የጌታን ራት ጽፈዋል ነው የሚሉን መምህር? ሶሪ ዲዳኬ ላይ የጌታ ራት መስዋዕት ተብሏል፣ ሳክሪፋይስ ተብሏል። ችግር የለውም። እኛ እኮ መስዋዕት አልተባለም አላልንም። ዋናው ጥያቄ ከጌታ ለምን መስዋዕት ብላችሁ ትተረጉሙታላችሁ ብሎ እኮ ነው አሁን እየወቀሰን ያለ አይደል? አስቴ አይ የጌታ ራትና ብዙ ቦታ መስዋዕት ተብሏል። የጌታ ራት ግን ከሞተ ሰው መታሰቢያ ጋር መያዙን እንዴት ያውታል? እኔ እኮ ጥያቄ መምህር አሁንም እርሱ ዳኒ መምህር የኔን ሐሳብ ይቅርታ ያድርጉልኝ መምህር፣ የኔን ሐሳብ ሆን ብለው እንትን ሊሉብኝ ፈልገዋል። እዚህ ጋር እኔ መስዋዕት እንዲሰዋላቸው የሚለው ለምን ሳክሪፋይስ ተባለ ብለህ ነው የምጠይቀው። ዳኒ ደግሞ ከሙታን ጋር ለምን ተገናኘ ብሎ ነው የሚጠይቀው። የተለያየ አይነት ጥያቄ ነው የምታቀርቡት እኮ። አንዱን ልመልስል እሱማ ችግር የለውም። የተለያየ ጥያቄ ዳኒ ስለሚያውቃቸው እንትኖቹን ወደ ሌላ እሱማ ተብሏል ወደ ሌላ እንሂድ እያለ ነው። ኖ የተለያየ ጥያቄ መጠየቃችንማ መብታችን ነው። እሱ ልክ እንደሚያስበው እኔም እንደማስበው በየተራ ይሆናል። መጀመሪያ ይኸውልህ ሳክሪፋይስ እንዴት አላችሁት ብለህ ጠይቀኝ፣ መስዋዕት እንዴት ይባላል ብለህ ጠይቀኝ። ስመልስ መምህር እኔ እዚህ ላይ ያለውን ያነበብኩትኝ እኮ ለሙታን ጸሎት ፍትሐት እንዲደረግላቸው መስዋዕት እንዲሰዋላቸው የሚለው ይሄ መስዋዕት የሚለው የጌታ ራት ነው አሉኝ እርሶ። ኦኬ እሺ እንግዲህ እኔ በእንዲህ መልክ እኔ ሲጀመር የጌታ ራት መስዋዕት ብለው በአንዳንድ አባቶች መጽሐፋቸውን እየተቀበልኩ አይደለም። በደንብ ነው የተሳሳቱት። እንደዚህ በመጽሐፋቸው እንደጻፉ አውቃለሁ። መስዋዕት አንድ ነው፣ መስቀል ላይ ተደርጓል። የጌታ ራት መስዋዕት ተብሎ አያውቅም፣ ሊሆንም አይችልም። በዛ ታሳቢነት ግን የተጻፈ አለ። ስለዚህ ከጌታ ራት ጋር ለምን ተያያዘ አቀረብኩ እንጂ የጌታ ራት መስዋዕት መባሉን ያጸደቅኩ አይደለም። ከአስቼ ጋር በደንብ ነው መስማማው። አይደለም እኔ እሱ ተስማማም እያልኩ አይደለም። አስቼ መስዋዕት ተጨማሪ መምህር በረከት ተጨማሪ ብዙ ሰዓት ነው የጠበቅኩት። ተጨማሪ የአስቼ ጥያቄ የኔም ጥያቄ ስለሆነ ማለት ነው። መሬት ላይ ያለውን እውነት ቢያስረዱን። አስቼ ያነበበው ስርዓት ማንም ቤተሰብ ውስጥ ቤተሰብ ሲሞትበት
በንስሐ አባቱ አማካኝነት ይሄው ተነቦለት ቁርባን እንዲያቀርብ፣ ከብት እንዲያርድ፣ መስዋዕቶችን እንዲያደርግ፣ መታሰቢያ እንዲያደርግ አስገዳጅ ሁኔታ ነው የሚነገረው። እርሶ በቁርባን ስርዓት ነው ይሄ ቁርባን ነው የሚያመለክተው፣ የጌታን ራት ነው የሚያመለክተው እያሉ መሬት ካለው እውነት ጋር ቢነግሩን፣ ወይ ደግሞ እርሶ ይህንን የማያውቁ ከሆነ ወይ መሬት ላይ ያለው ሌላ ትእዛዝ የሚሰጥ አካል አለ ማለት ነው። ንስሐ አባቶች በየቤተ ክርስቲያን ያሉ ንስሐ አባቶች ይህን አያውቁም ማለት ነው። ሄሉ ይህንን መስዋዕት ብለው የሚተረጉሙት መሬት ላይ ያሉ ቤተሰቦቻችን መስዋዕት ማቅረብ ይሄ ማረድ ከማረድ ጋር ነው። ቤተሰቦቻችን ሳይሆኑ ራሳቸው የቤተ ክርስቲያን አባቶች ናቸው፣ መምህራኖች ናቸው ይህን የሚሉት። ስለ ቤተሰብ አይደለም ያነሳሁት እኔ። ይሄው ተነቦ ያነበበው መጽሐፍ ተነቦ በአስገዳጅነት ቁርባን እንዲያዘጋጁ ይደረጋል። እርሶ እያሉ ነው ያሉት የጌታ እራትን ነው ብለው ነው እየፈቱ ያሉት። እሺ የጌታ እራት ከሆነ ለሞተው ሰው ምንድን ነው ፋይዳው? ያ ቁርባን ሰዓት የሚደረገው ጸሎት ፋይዳው ምንድን ነው? ምክንያቱም ነፍሱ ትቅበዘበዛለች፣ የሞተው ሰው ነፍሱ ትቅበዘበዛለች፣ ነፍሱ እንድታርፍ ሊደረግ ይገባል የሚል እምነትም ጭምር ስላለ ህዝቡ እንዲማርና ረፍት እንዲያገኝ ቢያደርጉልን ጥያቄ ለማቅረብ ነው። አመሰግናለሁ። እሺ፣ በመጀመሪያ እንደዚህ ማል ፕራክቲሶች ካሉ ማንኛውም መንፈሳዊ እንትን ውስጥ ቅድም ብያለሁ፣ ሰዎች ወደ ተለያየ ነገር ሊወስዱት ይችላሉ። ግን አንድ ሀብት ንብረት የሌለው ድሃ ግዴታ ከብት ይረድ፣ ግዴታ እንትን ይበር፣ ግዴታ ድግስ ይደግስ የሚል አስተምሮ የለም። እንግዲህ በሀገራችን እንደው ከማን አንሳለው ምናምን እያለ ሰው እየተቸጋገረ ያደርጋል። እሱ ትክክል አይደለም። ሰው እንዳቅሙ ነው መኖር ያለበት። እኔ ግን እየነገርኳቸው ያለሁት ቤተክርስቲያን ውስጥ ስላለ ነው። ቤተክርስቲያን ላይ በሬ ይረድ፣ ላም ይረድ፣ ከብት ይረድ ምናምን የሚባል ነገር የለም። የቤተክርስቲያን የስርዓት መጽሐፍት ላይ ያለው ቅዳሴ ይቀደስለታል፣ መስዋዕት የተባለው ማለት ነው። መስዋዕት የቅዳሴ ስም ነው፣ ሌላ ነገር አይደለም። መስዋዕት ማለት ቅዱስ ቁርባን ይቀርባል ነው። ስለ ቅዱስ ቁርባን ነው የሚያወራው እንጂ ስለሚታረድ ከብት ምናምን አይደለም። ይሄ እናንተ የተረዳችሁት ነው። እንደዚያ ብሎ የሚረዳም የለም። የትኛው መምህር ነው ይሄ መስዋዕት ማለት በግ ነው ከብት ነው ብሎ ያስተማረ ሰው አለ? አንድ ሰው ማምጣት ትችላላችሁ እንደዚህ ብሎ ያስተማረ ሰው? እንደዛ የለም። ሰዎች እንደዛ የተለያየ እንደው ከማን አንሳለው፣ የኔ አባት ሙቶ የኔ አባት ከማን ያንሳል፣ የእንትን አባት ከማን ያንሳል እያለ ድግስ የሚደግስ ካለ የራሱ ችግር ነው። ቤተክርስቲያን እንደዛ ብላ ስላላስተማረች ማለት ነው። ተስካር ግን በቤተክርስቲያን ምንድነው? መታሰቢያ ነው። በምንድን ነው የሚደረገው? በቅዱስ ቁርባን። መስዋዕት የተባለው ቅዱስ ቁርባን ነው። ቅዱስ ቁርባን መስዋዕት ለምን ይባላል? ሌላ ቶፒክ ነው። ሚስጥረ ቁርባን ነው። ስለ ሚስጥረ ቁርባን ብቻውን ራሱን ችሎ መወያየት እንችላለን። ወይ ርዕሱን ቀይሬው ሀና ቅዱስ ቁርባንና መስዋዕት የሚል አድርጊውና መወያየት እንችላለን። ግን አሁን ወደ ሌላ እዚህ ላይ ግን አሁን ለምሳሌ በማዋቹ ስም አስቸኳይ አንዴ በማዋቹ ስም የጌታ እራት ቢወስዱ 30 ሰከንድ ስጪኝ መምህር። እኛ እርሶ ታች ያሉትን የእኛ መማር ስለምንፈልግ ነው። እንግዲህ መንፈሳዊ ልጆች ሆን ይምከሩልን። እኛ እርሶን እነሱ ከሚያከብሩት በላይ ነው። እኛ እርሶን እንዴት እንግዲህ አንድ ነገር አንድ ክፉ ይኸው ከቅድም ጀምሮ ነበርኩኝ ገና ሲጀምሩ ጀምሮ ክፉ አልተናገርነው፣ አልተሳደብነው። እኛ እርሶን አክብረን ነው። እታች በጣም ነው የሚሳደቡት እና ከዚህ ምንድን ነው ማድረግ ያለብን? ወይ አንጠይቆት? ለምን መምህራችንን ጠየቁ እኮ ምከሩልን። ቤተክርስቲያን እንዴት ነው የምታስተምረው? ኮመንት ዝጉት። ሞዴሬተር የቤተክርስቲያን ስርዓት እንዴት ነው? ቤተክርስቲያን ሰዎች ሲሞቱ፣ ክርስቲያኖች ሲሞቱ የምታደርጋቸው ጸሎቶች፣ መታሰቢያው እንዴት ነው የሚደረገው? ተስካሩ በጸሎት እንዴት ነው የሚታሰቡት የሚለውን ስርዓት ንገሩን ከሆነ እኔ እየነገርኳችሁ ነው። በቅዱስ ቁርባን በጸሎት ይደረጋል አልኳችሁ። ጥቅሙ ምንድን ነው? ብዙ ጥቅም ነው ያለው። አንደኛ ለሞተ ሰው ጸሎቱ ይጠቅማል ብለን ነው የምናደርገው። ቅዱስ ጳውሎስ ይጠቅማል ብሎ ነው የጸለየው፣ እኛም ይጠቅማል ብለን ነው የምንጸለየው። ግን ማለት ጸሎት እግዚአብሔርን ፎርስ ያደርጋል ማለት አይደለም። እግዚአብሔር እሱ ባወቀ፣ እኛ ከእግዚአብሔር በላይ ቸር አይደለንም። ግን እንድንጸልይ ተነግሮናል አንዱ ለአንዱ። ስለዚህ እንጸልያለን። ከሐዋርያቱም የተማርነው እንዳልኳችሁ ቅድም አንደኛ እሱ ነው፣ ጸሎት ነው። ሁለተኛ ቅዱስ ቁርባን
ለምን ይጠቅማል ካል ኮሚኒየን ነው። የሞቱ ሰዎች ከኛ የተለዩ ሐዘንን ይቀንሳል ነው። በቅዱስ ቁርባን ህብረታችን፣ አንድነታችን ስማቸው እየተጠራ ሞት ክርስቲያኖችን የሚያሸንፍ ሞት ክርስቲያኖችን የሚለያይ አይደለም። መንፈሳዊ ህብረት አለን። እስቲል በቅዱስ ቁርባን በቤተ ክርስቲያን የኮሚኒየን የአንድነት ስርዓት ውስጥ ህብረት አለን የሚል ተስፋን ነው የሚያሳየው። መንፈሳዊ ሞት ስጋ ነው፣ ስጋን ነው የሚለየው። የስጋ አይንን የስጋ መገናኘትን ነው። ስለዚህ የቅዱስ ቁርባኑ ስርዓት ያንን የሚያስታውስ ነው። ያንን ህብረት አንድነት የሚያሳይ ነው እና የሞቱ ሰዎች ከኛ ጋር በስጋ ነው የተለዩ እንጂ ህብረታቸው አልተለየም የሚለውን ያሳያል። ይህንን ነው። ስለዚህ እሺ መምህር እኔ ማወቅ የፈለግኩትን ብቻ ነው በ30 ሰከንድ ውስጥ የማቀርበው። መስዋዕት እንዲሰዋላቸው የሚለው ተቀብያለሁ፣ የጌታ እራትን ነው ብለውኛል እና በእነሱ ስም መወሰድ ነው ምን እዚች ጋር የተጻፈችበት ዓላማው ወይ ትርጉማ እንዴት ናት? ለሙታን ጸሎት ፍታት እንዲደረግላቸው መስዋዕት እንዲሰዋላቸው የሚለው በሟቹ ስም የጌታ እራት መውሰድ ነው ወይስ ዕለቱን የሚደረገውን የጌታን እራት በዛ በሟች በሚታሰበው ሰው ማድረግ ማለት ነው? መምህር ያ እነሱ በሚታሰቡበት ቀን ቤተክርስቲያን ጸሎት ታደርጋለች። የእነሱ ስም ይነሳል፣ ማራቸው ይቅር በላቸው ተብሎ ይነሳል። ግን ያ ጸሎት በቅዳሴ ስርዓት የሚደረግ ጸሎት ነው። ምክንያቱም በቅዳሴ ሰዓት ለሞቱ ሰዎች ቤተክርስቲያን ትጸልያለች። ስለዚህ በዛ ሰዓት ነው የሚነሳው። ለምን? ዘሞስት ፓወርፉል ፕሬየር የቤተክርስቲያን ትልቁ ጸሎት ቅዱስ ቁርባን የሚቀርብበት ጸሎት ነው። ስለዚህ በዛ ሰዓት እንግዲህ ቤተክርስቲያን ትልቁን የጸሎት ስርዓት ነው መርታ በዛ ሰዓት ነው የሚጸለይላቸው ነው። ቅዱስ ቁርባኑ ምን ያደርጋል? ህብረቱን ይገልጻል። የቤተ ክርስቲያንን አንድነት ህብረት ይገልጻል። ያ ህብረት ነው መጀመሪያ ለጸሎትም ያነሳሳን እኮ እሱ ነው። ቤተ ክርስቲያን ለሞቱ ክርስቲያኖች እንድትጸልይ ያነሳሳት ያ ህብረት ነው፣ አንድነት ነው። ያ ህብረት ደግሞ ማኒፌስት የሚደረገው በቅዱስ ቁርባን ነው፣ መገለጫው ማለት ነው። ስለዚህ ቤተ ክርስቲያን ያንን ህብረት ያንን ኮሚኒየን እያሳየች ነው የምትጸልየው። ኮሚኒየናችን ነው የጸሎታችን ምክንያት። ስለዚህ ያ ኮሚኒየን ቤተክርስቲያን ትልቁ ኮሚኒየኗ የሚታየው ህብረቷ በቅዱስ ቁርባን ጊዜ ነው፣ በቅዳሴ ሰዓት ነው። ስለዚህ ያንን ሰዓት መርጣ ዘሃይስት ኮሚኒየን ኤክስፔሪየንስ የምናደርግበትን ሰዓት መርጣ ነው የምትጸልይላቸው በዚያ ስርዓት። የኛ ልጆች የማይጠይቁ ከሆነ ይሄ ነገር ኢምፖርታንት ስለሆነ መልስ ስለሚያስፈልገን አንዳንድ ሲሪየስ ጥያቄዎች ስላሉ ቢቀበሉን። አንዴ ሰላም ብያለሁ። ቆይ ጋዲሳ መምህር አሁን በተናገሩት አንዴ ቆይ መምህር በረከትንም ሁሉም ገስት ላይ የተቀባበለ መጠየቅም እኔ ያው በቂ የሆነ መልስ ሰጥተዋል ብዬ አስባለሁና በቂ አይደለም። ጋዲሳ ጋር ቀጥለዋል። ለመረበሽ ሳይሆን አንድ ሀሳብ እኔ ልናገር። እሳቸውን ስለፈቀዱልን ነው የጠየቅነው። አንተ አትጠይቋቸው ማለት አትችልም። እኔ አንድ ሀሳብ ሀኒቾን ልጠይቃት ነው እና ፈቃደኛ ከሆናችሁ ቅድም እኔ ድንገት ስገባ በረከት በፊት ጋዴሳ ነበር በፊት እና መምህር በረከት ገቡ እና እሳቸው ብቻ ስለሆኑ ነው አንተም ያስገባው ጋዴሳ እና አልችልም ብሎ ነው የሄደው። ቅድም ነበርኩኝ እኔ ታች ነበር ነው እሺ ምንድነው የሚባለው? ፖለቲክስ አትስቡ። ለአንዲቹ ነገር ያስመጣሁት አንዲቹ የኔ ፖይንት ምንድነው? አንዴ ለምን አሰሙኝ? እኮ አንድ ነገር ነው የምናገረው። አንዲቹ ቅድም እኔ ልክ ተመልሼ ስገባ መምህር በረከት ሙለታም አንድ ሌላ ሰውም ሲጠይቃችሁ ሰምቻለሁ። ሁለተኛ ጢሞቴዎስ ምዕራፍ 1 ላይ ተነስቶ ይሄ ለሙታን ጸሎት ስለማድረግ አይደለም የሚል አርጊውመንት ተነስቶ ነበርና መሀል ላይ ተመልሼ ወጥቼ ነበር። እሱ ሐሳብ አልቆ ነው ይሄ አስተምህሮ የእናንተ አስተምህሮ ነው ሙሉ በሙሉኛ አይደለም። እሱ ሐሳብ አልቆ ነው ወይ ነው የኔ ጥያቄ። ሀና መልሱ። እሱ ጋር ተያያዥነት ያለው ስለሆነ አስተምህሮ የእናንተ ስለሆነ መልስ መልሱልን ነው ጥያቄው። እሱ እኔ እኮ በማስረጃ ለመልስላችሁ ስለሆነ ነው። ሜቢ ከተፈቀደልኝ ሁለተኛ ችግር የለም። አንተ መመለስ ትችላለህ፣ መምህር መመለስ ይችላሉ። ችግር የለውም።
እሱ ሁለተኛ ጢሞቴዎስ ላይ ያለውን ሐሳብ ነው ነው ጥያቄማ እኛ ነን የምናቀርበው፣ አንተ አትመርጥልንም። ምክንያቱም ይሄ ነገር አልገባንም ከመጽሐፍ ቅዱስ ጋር ይጋጫል ስላል አንዳንድ ሲሪየስ ጥያቄዎች አሉ እኔ ያለኝ እንደገና። ምክንያቱም ለሞተ ሰው የሚደረግ መስዋዕት ወይም ደግሞ ቁርባን አይነት ነገሮች ካሉ እነዚህ ነገሮች ልታስረዱን ይገባል፣ አፋችሁን ሞልታችሁ። እኛም ደግሞ በቂ ማብራሪያ እኮ ሰጥተዋል። አስቼ ጠይቋቸው በቂ እንዳልሆነ እኔ ከማነሳው ጥያቄ ትረዳላችሁ በቂ እንዳልሆነ። እሺ ጠይቅ እና ሀኒቾ ቀጣይ እድል ሰጥኛለሽ። ሁለተኛ ጢሞቴዎስ ላይ ያለውን ሐሳብ እንዳብራራ ትፈቅጂልኛለሽ? ቀጣይ ጋዲስ ትጠይቃላችሁ እኮ መምህር በረከት ይጨርሱ። አይ መጠየቁን አይደለም እኔ ሁለተኛ ጢሞቴዎስ ላይ ለሞተ ሰው ነው ጸሎት ቅዱስ ጳውሎስ ያደረገው የሚለው ነገር ዳኒ ጋር ነው። አይ ማንም ሰው ሊሆን ይችላል፣ ችግር የለውም። ማንም ሰው ሊሆን ይችላል። እሺ መምህር ጨርሰዋል። እኔ ጥያቄ ይመለስልን እንጂ ምክንያቱም በዚህ ችግር የለውም። ጥያቄን አቅርብ መምህር በረከት ብዙ ሐሳብ ስለተነሳ ቀጥል። እኔ ቀጣይ አንዴ ይሄ ትምህርት ዳኒ ከይቅርታ ጋር አንድ ጊዜ እሳቸው እኮ አንደኛ ሐሳባቸው ከተደረገ ጥሩ ውይይት ይዘን ሁላችንም ዝም ብለን እየሰማን ነበር። ጋዲሳ እድልህን መጠበቅ ነበረብህ። ጥሩ ውይይትን ያዝነው፣ ማንም ያስጨነቃቸው ሰው የለም፣ ወይም ደግሞ ኢቭን እኛ ኢንተራፕት እንኳን አላደረግንም። ከአንድ ሰው ጋር ብቻ ነበር ሲያወሩ ነበር። ስለዚህ በተቻለ መጠን ይሄ እንትኑ መንፈሱም እንዳይረበሽ ጸጥ ብለን ሰምተን መጨረሻ ላይ አንተን መጠየቅ ካለብን አንተ የምትጠይቀው ነገር ካለ በተጠይቅ ጥሩ ነው። እሳቸው መምህር ናቸው፣ አፕሩቭድ የሆኑ በቤተ ክርስቲያን አፕሩቭድ የሆኑ መምህር ናቸው። አንተ ተማሪ ነህ። ስለዚህ እንደዛ እንትን ሰጥተህ ብታደርግ ጥሩ ነው ብዬ ነው የማስበው። አስቼ የያዘው ትልቅ ጥያቄ ነበረ። እሱን አስቼ ከተደርጓል፣ እሱ ይጨርስና ከዛ በኋላ ሁላችንም ወደ እንትኑ እንመለሳለን ማለት ነው። ቴንክ ዩ ተባረኩ። ባይ ዘ ዌይ ያኒ አንተ ትቀጥላለህ። አስቼ ይጨርስ። እኔ ያለው ችግር የለም። እኔ ያለው አልወጣም፣ ችግር የለም። ጋዲሳ ጋር ተነጋገሩ፣ እኔም ሀሳብ እሰጣለሁ፣ ችግር የለውም። ቆንጆ ሀሳብ ነበረ። የእርሶን ሀሳብ ሳንይዘው ነው አሁን የተቋረጠው። ምንም አልያዝነውም። የእርሶን ሀሳብ ምንድነው መልሶ አስቼ የጠየቀው ጥያቄ ነበረ። እሱን መልስም አላገኘንም። ዝም ብሎ ነው የተቆረጠው መሀል ላይ እና እሱን ቢጨርሱት እና አስቼ እንደገና ቢያደርግና ከዛ አይ በቂ መልስ ሰጥቷል። አስቼ ላነሳው ጥያቄ በቂ መልስ ሰጥቷል። ዳኒ ቀጥል ነበረ። ዳኒ ቀጥል። አትረብሽ። ሀሳብ ነው የሰጠሁት። አትረብሽ ፕሊዝ። አይ ሀሳቡን አላገኘሁትም ብለው እሳቸው ይጨርሱና ድገመው ካላችሁ ልደግመው እችላለሁ። አንድ ጊዜ ይጨርሱና እሳቸው ይጨርሱና ከዛ በኋላ ትቀጥላለህ። መልሱን ድገመው ካላችሁ መድገም ይችላል። አስቼ ጥያቄውን እንደገና አቅርበውና መምህር በረከት ይመልሱ። እንደዛ ይሻላል። በቃ እንግዲህ እሺ ችግር የለውም። እንዴ ላንብበውና ለሙታን ጸሎትና ፍትሐት እንዲደረግላቸው መስዋዕት እንዲሰዋላቸው በቤተ ክርስቲያንና በመካነ መቃብራቸው እንዲጸለይላቸው ቅዱሳን ሐዋርያት አዘዋል ስለሚል ቅዱሳን ሐዋርያት እንግዲህ መቼስ ከጳውሎስ እንደውም ደግሞ 12ቱን ይመስለኛል እንግዲህ እና በእንዲህ አይነት መልኩ የታዘዘ የመጽሐፍ ቅዱስ ክፍል አለ ወይ? እዚህ ላይ ዲድስቅልያ ነው የተገለጸው፣ ግን አዘዋል ተብሎ ግን ዲድስቅልያ ነው ያለውና መምህር እንግዲህ የበለጠ ደግሞ ግልጽ እንዲሆን እኛ እርሶን በጣም ነው የምንወደው እና እናከብራለን። እውነት ለመናገር ያውቃሉም። ይሄው እድሉን ሰጥተናል። አሁንም መምህር ከዛ ዳንዬ አንተ ሂድ። አፖስቶሊክ ትራዲሽን እኛ የተጻፉ 27ቱ መጽሐፍት ላይ ብቻ እናንተ የምትቀበሏቸው የአዲስ ኪዳን መጽሐፍት ላይ ብቻ ነው ያለ ብለን አይደለም። ታውቁታላችሁ የእኛን አስተምሮ የቤተ ክርስቲያን ሐዋርያዊ ትውፊት አለ፣ ፕራክቲሶች አሉ። በስርዓት መልክ በሊተርጂ በስርዓት አምልኮ የተላለፉ ጥንታውያን ክርስቲያኖች በፖሊካርፕ እንኳ መቃብሩ ላይ መታሰቢያውን ያደረጉ እንደነበር አይተናል። ፖሊካርፕስ እንግዲህ ከሐዋርያት ሁለተኛ ጀነሬሽን ላይ የነበረ ነው አይደለ? ስለዚህ ይሄ በመቃብራቸው ሰማዕታት በሚሞቱበት እንደዚህ ማድረግ በጣም አፖስቶሊክ የሆነ ኤንሸንት የሆነ ትራዲሽን እንደሆነ ያሳያል። ዲድስቅልያ ላይ ያለ የአፖስቶሊክ ትራዲሽን ላይ ያለው እሱን ነው የሚያሳየው። በንባብም አለ ማለት ነው። ያ ትራዲሽን አለና መስዋዕት የሚለው ቅድም እንዳልኳችሁ ቅዱስ ቁርባን ከጥንት ዘመን ጀምሮ ገና ዲዳኬ ከነገራችን ላይ ካኖኒካል ስክሪፕቸር ያልሆነው ከሐዋርያት መካከል የታወቀ ሰው ስላልጻፈው
እንጂ በጣም በጥንት ቤተክርስቲያን ጀምሮ የታወቀ ጥንት ቤተክርስቲያን ጀምሮ ያለ ነው እና እሱ ላይም ሳክሪፋይስ ይለዋል። ቅዱስ ቁርባንን ሳክሪፋይስ መስዋዕት ይለዋል። በጥንት ቤተክርስቲያን ቅዱስ ቁርባንን መስዋዕት ማለት በጣም የተለመደ ነው፣ ከዲዳኬ ጀምሮ ማለት ነው። ለምንድን ነው መስዋዕት የሚባለው? እሱ ሌላ ቶፒክ ይሆናል ብዬ ነው ማልገባበት። እኔ የቅዱስ ቁርባን ስለ ቅዱስ ቁርባን መሆን አለበት ርዕሱ። ቅዱስ ቁርባን ምንድን ነው? የጌታ እራት ቁርባን፣ ስጋው ደሙ መስዋዕት እየተባለ ይጠራል። ይሄ ምንድን ነው? ለምንድን ነው እንደዚህ የሚለው ከተባለ የቅዱስ ቁርባን ጥያቄ ይሆናል ማለት ነው። ርዕሱን መቀየር ይኖርብናል ማለት ነው። ለማንኛውም የቅዱሳንን የክርስቲያኖችን መታሰቢያ ሪመምበራንስ ተዝካር ሲደረግ ጸሎት ሲደረግላቸው በቅዱስ ቁርባን ነው የሚደረገው። ለምን? ቅዱስ ቁርባን የቤተ ክርስቲያን የኮሚኒየኗ መገለጫ ነው፣ የአንድነቷ መገለጫ ነው ብለናል። የአንድነቷ መገለጫ ስለሆነ ነው ሁሉም ቅዳሴ ጥንታውያን ቅዳሴዎች ላይ ቤተ ክርስቲያን ለሞቱ ሰዎች መታሰቢያ የምታደርገው፣ መላእክትን፣ ቅዱሳንን፣ ሐዋርያትን የምታነሰው፣ ኮሚኒየኗን የምትገልጸው በቅዳሴ ነው። ለምንድን ነው ይሄ የሆነው? ቅዱስ ቁርባን የክርስቶስ ቤተ ክርስቲያንን አንድ የሚያደርግበት ምስጢር ነው። ከአንዱ ህብስት በመብላት ከአንዱ ጽዋ በመጠጣት ሁላችንም አንድ እንሆናለን። ያ በክርስቶስ አካል ውስጥ ያለ አንድነት ህብረት ሞት የሚሽረው የሚገድበው አይደለም፣ ከሞት ያለፈ አንድነት ነው። ስለዚህ ያንን ምስጢር ይዛ ቤተክርስቲያን ቅዱሳንን ስታስብ፣ ለሞቱ ሰዎች መታሰቢያ ስታረግ ሁልጊዜ በቅዱስ ቁርባን ትፈጽማለች። በቅዱስ ቁርባን ውስጥ ጸሎት አለ። ቅድም አነበብኩላችሁ። የእኛ ቤተክርስቲያን ቅዳሴም አለው፣ የካቶሊክ ቅዳሴም አለው። የጥንታውያን አብያተ ክርስቲያናት ቅዳሴዎች ላይ ሁሉ እንደዚህ ለቅዱስ ለሞቱ ሰዎች መጸለይ፣ ለክርስቲያኖች ማለት ነው፣ በሃይማኖት ለኖሩ ለሞቱ ሰዎች ጸሎት ማድረግ የጥንት ቤተክርስቲያን ስርዓት ነው። ለምን? ቅዱስ ቁርባን የፍቅር የአንድነት ፒናክል ነው። በቃ የመጨረሻው የቤተክርስቲያን የፍቅሯ መገለጫ፣ ከክርስቶስ ጋር በፍቅር የምትዋሃድበት፣ እርስ በርሳችን አንድ የሆንበት የፍቅር ምስጢር ነው ቅዱስ ቁርባን። ስለዚህ በዚህ ሰዓት ፍቅሯን በምታስብበት ፍቅሯን በምትገልጽበት ሰዓት ከክርስቶስ ጋር ያለን አንድነት፣ እርስ በርሳችንም ያለን አንድነት ቦዝ ቨርቲካል ኤንድ ሆሪዞንታል ማለት ነው። ፍቅርም አንድነትም ወደ እግዚአብሔርም ወደ ጎንም ነው። ያ አንድነት በቅዱስ ቁርባን ነው የሚታወቀው የሚገለጠው። ስለዚህ የፍቅር የጸሎት ደግሞ ምክንያቱ ፍቅር ነው፣ ሌላ አይደለም። እኛ ለቅዱሳን ለሞቱ ሰዎች የምንጸልየው ከእግዚአብሔር የበለጠ ቸሩነን አይደለም፣ ወይም እግዚአብሔርን ርኅሩህ ልናደርገው አይደለም፣ ወይም እግዚአብሔር የማይራራ ሆኖ እኛ ስንጸልይ እንደገና ሐሳቡን የሚቀይር ሆኖ አይደለም። የጸሎት ዋና ዓላማው የምልጃ የጸሎት ኢሰንሱ ፍቅር ነው። ፍቅር ካለ በአፋችን ባንናገረው እንኳን የልብ ዲዛይር ራሱ ጸሎት ነው። ከነገራችን ላይ ካልቪን የሮሜ 8:34 ይሆን የዕብራውያን 7:25ን ይማልዳል የሚለውን እንኳን ሲተረጉም ዲዛይሩ ነው ብሎ ነው የሚተረጉመው። የክርስቶስ ዲዛይር በውስጡ ያለው ፍላጎት ራሱ ጸሎት ነው። ያ ፍላጎቱ ፍቅሩ እንዳለ ነው፣ በሰማይም አልቀረም ብሎ ነው የሚተረጉመው። እና እኛ ዲዛይራችን ራሱ በአፋችን ባናወጣው ሰዎች ምሕረትን እንዲያገኙ በእግዚአብሔር ዘንድ ምሕረት እንዲያገኝላቸው ዲዛይር ማድረግ በራሱ ፍቅር እስካለ ድረስ ጸሎት ነው። እና ቤተክርስቲያን ያንን ነው በጸሎት የምታቀርበው ማለት ነው። ስለዚህ የፍቅር ስለሆነ ጸሎት ኢሰንሱ ፍቅር ስለሆነ የፍቅሩ ደግሞ ዋናው መገለጫ ኮሚኒየኑ ቅዱስ ቁርባን ስለሆነ በዛ መንገድ እንዲቀርብ የቤተክርስቲያን ጥንታዊ ስርዓት ከአፖስቶሊክ ትራዲሽን ቅድም እንዳልነው የተያያዘ ስርዓት ከጥንት ከሰማዕታት ዘመን ጀምሮ ይደረግ ነበረ። ከነገራችን ላይ ከሰማዕታት መቃብር ላይ ቅዱስ ቁርባን ይቀርብ እንደነበረ ታውቃላችሁ። በሰማዕታት ዘመን አሁን ያልነው ቅድም የሐዋርያዊ ትእዛዝ የሚለው ያን ጥንታዊ ትውፊት ነው የሚያሳየው እና እሱን ነው የሚያሳየው ማለት ነው። ቅዱስ ቁርባን ኮሚኒየን የኮሚኒየን ምልክት፣ የአንድነት ምልክት፣ የፍቅር ምልክት ስለሆነ
ቤተክርስቲያን ያንን ማኒፌስት አድርጋ ነው ጸሎቷን የምታቀርበው እና በክርስቶስ ነው የሚቀርበው ደግሞ ጸሎቱ ማለት ነው። ቅዱስ ቁርባን አልቲሜትሊ ክርስቶስ ያቀረበው መስዋዕት ነው። ክርስቶስ ያቀረበው መስዋዕት ነው። ስለዚህ ጸሎታችን በእሱ ነው የሚቀርበው። በቅዱስ ቁርባን በኩል መቅረቡ ክርስቶስ በክርስቶስ ስራ እየተማጸን ነው የምንጸልየው ነው። ከክርስቶስ ስራ በማዳን ስራው በመስቀሉ እየተማጸን እያሰብን ቅዱስ ቁርባን ሌላ ምንም ይታሰብበት ነገር አለ? የክርስቶስ ሞት ይታሰብበታል። ስለዚህ ጸሎታችንም ወደዚያ ሪፈር እናደርጋለን ማለት ነው። በክርስቶስ ነው የሚቀርበው ጸሎቱ። ጸሎቶቹን የቅዳሴ ጸሎቶችን ገብታችሁ ብታዩቸው በአንድ ልጅህ በጌታችን በመድኃኒታችን በኢየሱስ ክርስቶስ እንለምናለን፣ የጌታችን የመድኃኒታችን የኢየሱስ ክርስቶስ አባት እያልን የእሱን ስም እየጠራን ነው ጸሎቱ የሚቀርብ ማለት ነው። ስለዚህ ቅዳሴ ይህንን ሁሉ የያዘ በጣም ሰፊ የሆነ ሚስቲካል የሆነ ብዙ ዘርፍ ያለው ሚስጥር ነው ማለት ነው። መልካም መምህር። እሺ ዳንዬ፣ ያው በቃ እንግዲህ ደግሞ አንተ መልካም እግዚአብሔር ይስጥልን መምህር። በመጀመሪያ ስለ ቅዱስ ቁርባንን በተመለከተ እኛም ህብረት የምናደርግበት ነው። ስለዚህ ህብረት የሚለው ላይ ጥያቄ የለንም። መጽሐፍ ቅዱስን በቀጥታ ስለሚናገር ማለት ነው። ሲበሉም ኢየሱስ እንጀራ አንስቶ ባረከ፣ ቆርሶም ለደቀ መዛሙርቱ ሰጠና ይልና ያብራራውን ቦታ ስናይ ስፔሲፊካሊ በስነስርዓት በህይወት ላሉ ሰዎች ነው እንጂ የሞቱ ሰዎች በዚህ ስርዓት ውስጥ እንደሚካፈሉ ወይም ደግሞ ስለነሱ ይሄ ነገር እንደሚደረግ መጽሐፍ ቅዱስ አሁን ባነበብኩት ክፍል ውስጥ ወይም ደግሞ ሌላ ቦታ ላይ አያሳየም። ስለዚህ ይሄ ማቅረብ የሚባለው ነገር መቁረብ ትክክል ነው፣ እኛም እንስማማለን። ክርስቲያኖች በተገናኙ ጊዜ ሁሉ ቢያደርጉ ተቃውሞ የለንም። ስለዚህ የምናምነው ስለሆነ በእናንተ ሳይድ የምታደርጉትን እንቀበላለን። በተገናኛችሁ ጊዜ የጌታን ራት ብትወስዱ ተቃውሞ የለንም። ነገር ግን ቨርቲካል አድርጋችሁ በህይወት ከሌሉ ሰዎች ጋር በተለይ ለነሱ ማቅረብ የሚለውን ነገር ከዲዳኬ ጋር ተያይዞ የተነሳ አለ። ዲዳኬ ላይ ያለው እነሱ ይቆርባሉ አላለም። ነገራችን ላይ ዳኒ ማቅረብ አይደለ ቃሉ ራሱ ያለው እኮ እነሱ ይቆርባሉ፣ ሙታን መጥተው ይቆርባሉ የሚል ትምህርት የለም። እንደዛ ይቆርባሉ እያልኩ አይደለም፣ እንዳታረጉት ማለት ነው። መጥተውማ እንደማይቆርቡ ግልጽ ነው። ግን ስለነሱም ቢሆን የጌታ ራት ቅዱሳኖቹ ተሰብስበው የሚያደርጉ ከሆነ እኛ ችግር የለብንም። ምክንያቱም በእያንዳንዱ ፕሮግራም ላይ ያደርጉ ነበር። የጌታን ስጋና ደም ይወስዱ ነበረ፣ በተገናኙ ጊዜ ዳቦንም ይቆርሱ ነበር ይላል። እዚህ ላይ እኛ እንቀበለዋለን ቃል በቃል ማለት ነው። ግን ሙታንን በሚታሰብበት ጊዜ መሆኑን የሚያሳይ ታሪካዊ ዶክሜንት ማለት መስዋዕት ይለዋል እንጂ ዲዳኬ ከተስካር ጋር የተያያዘ ነገር ምንም አይነት ጽሁፍ የለውም ዲዳኬ ላይ ማለት ነው። ምናልባት አለ ብለው የሚሉ ከሆነ 16 ቻፕተር ነው ያለው የኢንተርናሽናሉ። እሱን ከፍተው ሊያሳዩኝ ይችላሉ። አንድን ሰው ከሞተ በኋላ በዲዳኬ ውስጥ ስለሱ ቁርባን ይደረግ እንደነበረ በተገናኙ ጊዜ እንደሚያደርጉ ግልጽ ነው። ስለዚህ በሰማዕታት ዘመን ከሰማዕታት መቃብር ላይ ቅዱስ ቁርባን ይቀርብ እንደነበር አታውቅም ዳኒ? ቅዱሳኖቹ ራሳቸው ሊያደርጉ ይችላሉ። ግን ቀን ይዘው ሰው ከሞተ በኋላ በ40 ቀን በ80 ቀን በ6 ወር በ7 ዓመት ስለሱ ማቁረብ የሚባል ነገርና ሰዎቹ ደግሞ ራሳቸው መቁረባቸው ይለያያል። አሁን እኮ ራሳቸው ወደ ቀኑ ሄድክ ደግሞ አሁን ግን በሰማዕታት አጽም ላይ ለምንድን ነው ቅዱስ ቁርባን ይሰዋ የነበረው ታውቃለህ? በጥንት ቤተክርስቲያን በምህር የውሉት እርሶ ወደ 10 ደቂቃ ነው ያወሩትና ከአንድ ወደ አንዱ ስለሄድክብኝ ነው። በሰማዕታት ዘመን ሰማዕታት አጽም ላይ ቅዱስ ቁርባን ይቀርብ የነበረ ለምንድን ነው? መምህር ሆነስትሊ ስፒኪንግ ኢቭን ቀኖና ጭምር አንስተዋል። እርሱ ተያያዥ ስለሆነ ነው ብለን ያለፍነው እና ጥያቄን ገና አላቀረብኩም፣ ግራውንድ ነው ያደረግኩት እንጂ ህብረት መሰረት እየመሰረትኩ ነው ያለሁትና ጥያቄ ይቀርብሎታል፣ ይመልሱልኛል ፕሊዝ። 2 ደቂቃም አላወራውም። ስለዚህ ቅዱሳን በተገናኙ ጊዜ ጌታ ራት መውሰዳቸውን አንቃወምም። ነገር ግን ከሙታን ወይም ደግሞ ከኛ ከተለዩ ሰዎች በሞት ምክንያት ከነሱ ጋር በተያያዘ ግን ማለት አያይዘው ስለነርሱ በ40ኛው ቀን ስለነርሱ ኢቭን ማሰብም እንኳን አንቃወምም። አንድ ሰው የሞተውን ዘመዴን አስባለሁ ቢል አንቃወምም። ፖሊካርፕ እንደተደረገው ማለት ነው። እሱ አይደለም ተቃውሟችን፣ ማሰብ ነው ያልኩ ያለሁት። ማቅረብ ግን
መጽሐፍ ቅዱሳዊ አይደለም፣ ታሪካዊም አይደለም፣ ከቁርባን ጋርም አይገናኝምና ካለ ቢያሳዩን። ሲቀጥል ከመጽሐፍ ቅዱስ ጋርም ዳይሬክት ግጭት አለው። ለምሳሌ የዕብራውያን ምዕራፍ 9 ቁጥር 27 ላይ ሰው አንድ ጊዜ ከሞተ በኋላ ፍርድ እንደሚጠብቀው ለሰው አንድ ጊዜ መሞት ከእርሱ በኋላም ፍርድ እንደተመደበባቸው ያሳያልና ይሄ በአራት ነጥብ የተዘጋ ነው። የቁርባኑ ሮል በዚህ የሚደመሰስ ነው የሚሆነው፣ ወይም ደግሞ በማቁረባችን ፍርድ ተመድቦበታል ስለሚል ማለት ነው። አንድ ሁለት ነገር ልጨምርና ከዛም በኋላ እርሶ ይቀጥላሉ ማለት ነው። ሌላኛው በሰማይ ያለው ሉቃስ 16 ላይ ያለው ሰው የአልዓዛር ቤተሰብ ስለ ሰዎቹ ባነሳ ጊዜ በቃ መጽሐፍን ይመኑ ነው እንጂ የተባለው የተደረገ ነገር አንድ ሰው ከሞተ በኋላ ይሄ ነው የምንለው ቴክስቹዋል የሆነ የተደረገ ለውጥ ወይም ደግሞ ምልጃም ነገርም የለም። ዳዊትም ደግሞ እንደዚሁ ልጁ በሞተበት ጊዜ በቃ ተነስቶ በላ፣ ጾሙንም አቆመ፣ ጸሎትም አልጸለየም፣ እኔ ወደ እርሱ እሄዳለሁ እሱ ወደ እኔ አይመጣም ነው ያለውና አንድ ሰው ከሞተ በኋላ ምንም የሚሆን ነገር እንደሌለ መጽሐፍ ይናገራል። ስለዚህ በዚህ በቁርባኑ ምክንያት የሚኖር ለውጥ ካለ ይሄንን ለውጥ ጠቅሰው ቢያሳዩን፣ ቨርቲካል በተለይ ከሙታን ጋር በተያያዘ መልኩ ቨርቲካል የሆነ ለውጥ በቃ እንዲህ በመደረጉና ተስካር በመኖሩና ባለመኖሩ ምክንያት መጽሐፍ ቅዱስን ጠቅሰው ይሄው ተስካርን ስላደረጋችሁ እንዲህ ጥቅም ተገኘ፣ ይሄው ተስካርን ስላላደረጋችሁ ደግሞ ይሄ ጉዳት አለ የሚለውን አሁን ነገሩንና እኛም እንያዘው ለማለት ነው። ቴንኪዩ። እሺ፣ ይህንንም ጉዳይ ቅድም ተነጋግረን ነበረ። በመጀመሪያ ከቅዱስ ቁርባን ጋር ምን አገናኘው? የሚያገናኘውን ነገር እኮ ተነጋገርን። ኮሚኒየን ኦፍ ሴይንትስ አለ። ኮሚኒየን ኦፍ ሴይንትስ ነው ራሱ እኮ ለጸሎት የሚያነሳሳን። ከቅዱሳን ጋር ህብረት አለን ብለን ካልተነሳንም አለምን እንጸልያለን። ስለዚህ ያ ህብረት አለ ነው። ሁለተኛ ቅዱስ ቁርባን የጌታ መስዋዕትነት የሚታሰብበት ነው እና ክርስቲያኖች ደግሞ ሐዋርያው ቅዱስ ጳውሎስ እንዳለው ሰውነታችሁን ለእግዚአብሔር መስዋዕት አድርጋችሁ አቅርቡ ተብሏል እና ክርስቲያን በዚህ ምድር ላይ ተጋድሎውን ጨርሶ ከኃጢአት ጋር ከክፉ ነገር ጋር እየተጋደለ ራሱን እየገዛ ሲኖር ሰውነቱን ለእግዚአብሔር መስዋዕት አድርጎ ያቀርባል እና ያ ቅዱስ ቁርባን የሚያሳየው የኛ የክርስቲያኖች ህይወት ራሱ ለእግዚአብሔር ደስ የሚያሰኝ መስዋዕት ነው። ይህንን ያለው ቅዱስ ጳውሎስ ነው፣ እኛ አይደለንም። የክርስቲያኖች ህይወት ራሱ ለእግዚአብሔር ደስ የሚያሰኝ መስዋዕት ነው አገልግሎታችሁ ይላል። ሮሜ 6 ላይ ነው ተሳስቼ ካልሆነ ቅዱስ ጳውሎስ እንደዚህ ያለ። ሮሜ 12 ላይ ይቅርታ፣ ሰውነታችሁን ለእግዚአብሔር ደስ የሚያሰኝ መስዋዕት አድርጋችሁ አቅርቡ እና የክርስቲያኖች ህይወት እግዚአብሔር የሚቀበለው ነው፣ እንደ መስዋዕት የሚቀበለው ነው። ግን የክርስቲያኖች ህይወት እግዚአብሔር እንደ መስዋዕት የሚቀበለው በክርስቶስ ነው። በክርስቶስ ነው ከኖሩ ነው። ስለዚህ የቅዱስ ቁርባን ስርዓት በጣም ሚስቲካል ነው፣ ብዙ አስፔክት አለው፣ መጽሐፍ ቅዱሳዊ አስፔክት አለው። ከሁሉም በላይ ግን የቤተ ክርስቲያን ፍቅሯ በጣም ኢን ዘ ፉለስት ፖሲብል ፎርም የሚገለጸው በቅዱስ ቁርባን ነው። ምክንያቱም የቅዱስ ቁርባን ኢሰንሱ ምንድነው? ፍቅር ነው አይደል እንዴ? ክርስቶስ ስጋውና ደሙን ቆርሶ ይሰጥ እኮ ፍቅር ነው። ከስጋን መቁረስ ደምን ማፍሰስ ፍቅር ነው። ቤተክርስቲያንንም አንድ የሚያረጋት ፍቅር ነው እንጂ የሆነ ሌጂስሌሽን ምናምን አይደለም። ስለዚህ የፍቅርን አንድነት ኢሰንስ ነው የሚያሳየው ቅዱስ ቁርባን ማለት ነው። ስለዚህ ከቅዱስ ቁርባን ጋር ለምን ተገናኘ ለሚለው ማለት ነው። ግን የቤተክርስቲያን ጸሎት ምን ይጠቅማል ከሆነ ቅድም ተናግረናል። የእግዚአብሔር የመጨረሻው ፍርድ የሚሰጠው በዳግም ምጽአት ነው። እስከዚያ ድረስ እኛ ላይገባን ይችላል። ምክንያቱም ከኛ ሆሪዞን ያለፈ ብዙ እግዚአብሔር የሚሰራበት መንገድ ስላለ፣ ግን ቤተክርስቲያን ዊሿን ጸሎቷን ግን አታቋርጥም እና ሁሉን ነገር ለመጸለይ እግዚአብሔር እንዴት እንደሚፈርድ መረዳትም ግዴታችን አይደለም። ይሄ በጣም ፊሎሶፊካል የሆነ ራሽናል የሆነ አፕሮች ሁልጊዜ ትክክል አይደለም። ቅዱስ ጳውሎስ ለሄኔፎሩ ቤት ሲጸልይ
ከቅዱስ ጳውሎስ የበለጠ የነገረ ድነትን ትምህርት የሚረዳ ሰው ኑሮ አይደለም። ምን ሊያደርግለት ነው የጸለየለት? በቃ ቅዱስ ጳውሎስ ጸልየዋል። የእግዚአብሔርን ፍርድ ግን ረቂቅ ነው እስከ ዳግም ምጽአት ድረስ የመጨረሻ በአደባባይ እግዚአብሔር ካልሆነማ የዳግም ምጽአት እኮ ዝም ብሎ ፎርማሊቲ ነው የሚሆን ማለት ነው። ሶሪ ከዚህ በላይ አልጠይቅዎትም። የመጨረሻ ብቻ ይፍቀዱልኝና ሚዩት አደርጋለሁ። ወደ ማንም ለወንድሞች እድል ሰጣለሁ፣ ጋዲሳና ዘላለምን ጨምሮ ማለት ነው። ጥያቄ አንድ ሰው እንደ መጽሐፍ ቅዱስ ቁርባን በ40 በ80 በ7ኛው ዓመት እንደዚህ በአመቱም ተደረገለት፣ ሌላ ሰው ደግሞ አልተደረገለትም። ለምሳሌ አንድ ሰው ያመነ ይልና የተጠመቀ ይድናል ካለ በኋላ ያላመነ ግን ይፈረድበታል የሚል አለ። ስለዚህ ቴዎሎጂካል ነገሮች በአጠቃላይ እውነታዎች ናቸው። መደረጋቸውና አለመደረጋቸው ኢምፓክት አላቸው። የጌታን ራት መውሰዳችን ጥቅም አለው፣ መጠመቃችን ጥቅም አለው፣ አለመጠመቃችን ደግሞ ጉዳት አለው። በመንፈስ ቅዱስ መሞላታችን ጥቅም አለው፣ አለመሞላታችን ደግሞ ኤክስፕሊሲትሊ ተጽፏል ምን እንደሚያመጣ። የጸጋ ስጦታን መቀበላችን አለመቀበላችንም ጥቅምም ጉዳትም አለው ማለት ነው ሪስፔክቲቭሊ። ጥያቄው አንድ ሰው በ40 በ80 እና በ6 ወር ቢያቆርቡለትና የሚቀጥለው ሰው ደግሞ ባያቆርቡለት እንደ መጽሐፍ ቅዱስ አስተምህሮ ያልተደረገለት ሰው ጉዳቱ ምንድን ነው? ጥቅስ ጠቅሰው ቢያሳዩን። ላልተደረገለት ሰው ምድር ላለው ሳይሆን ለሞተው ማለት ነው። ይኸውልህ አሁን የተደረገለትና ያልተደረገለት ሰው ምንድን ነው ልዩነቱ የሚለው አንድን ነገር ሲደረግ ጥቅም አለው የለውም የሚለው ጋር ዳይሬክትሊ የሚገናኝ ነገር አይደለም። ያልተደረገለት ሰው ሰዎች ስላላደረጉለት በስደት ዘመን በፐርሲኪዩሽን ዘመን ማድረግ በማይቻልበት ዘመን እኮ ያልተደረገላቸው ሰዎች ይኖራሉ። ግን መደረጉ ጥሩ ነው አይደለም ከተባለ ግን ቤተክርስቲያን በታሪኳ ኢን ሂስትሪ ከሐዋርያት ዘመን ጀምሮ አድርጋለች። ማረግም አለማረግም ምንም ልዩነት የለውም ብላ አልተወችም። ለምን? በቃ ፍቅር ተስፋ አይቆርጥም። አየህ፣ ፍቅር ሁልጊዜ መልካምን ይመኛል። ይሄ የፍቅር ባህሪ ነው፣ ልትገድበው አይችልም። ቤተክርስቲያን ፍቅሯን ነው የምትገልጸው፣ እንዲምራቸው ይቅር እንዲላቸው። ቅዱስ ጳውሎስን ፍቅሩን የገለጸለት አይደል? ለሁለተኛ ጢሞቴዎስ ምዕራፍ 1 ላይ ቅድም የጠቀስ ነው ለሄደ ሰፈሩ ለእሱ የጠቀሰው ፍቅሩን ነው። እንዲህ አድርጎልኛል ጌታ በዚያች ቀን ምሕረትን ይስጠው አለ። በቃ እንደዚህ አይነት ፍቅር የሚያስገድድ ነገር ላይ ግዴታ የሆነ ቴዎሎጂካል የሆነ ስቴትመንት አያስፈልግም። በቃ እግዚአብሔር ፍርዱን ይፈርዳል። ከእግዚአብሔር ፍርድ የእግዚአብሔርን ፍርድ እኛ ኤክስፕሌን ማድረግ አንችልም። ግን ቤተክርስቲያን ናቹራል ነው ጸሎት መጸለይ። በፍቅር ተነሳስቶ ማረው ይቅር በለው ብሎ መጸለይ ኢትስ ቬሪ ናቹራል። ፍቅር እያለ እንደዛ አለማድረግም እኮ አይችልም። በአፍ ባትናገረው ልብ ይመኘዋል፣ ልብ ይፈልገዋል። እና ቤተክርስቲያን ከዚህ ተነስታ ካለማድረግ ማድረግን መርጣለች። በቃ ጥቅም የሌለው ነገር ነው ብላ አልተወችውም። ቤተክርስቲያን ለምንድን ነው እንደዚህ የምትለው? ጸሎት ኃይል አለው ተብሎ ተነግሯታል። እንዴት ነው ኃይል የሚኖረው? እንዴት ነው የሚሰራው? ሁሉንም ኤክስፕሌን። የእግዚአብሔርን ፍርድ እኛ ነገራችን ላይ አንዱ የምንጠነቀቅበት ነገር የእግዚአብሔርን ፍርድ ኤክስፕሌን ለማድረግ አንነሳም። በቃ ሁልጊዜ ቦታ እንሰጣለን፣ ለእግዚአብሔር ፍርድ ቦታ እንሰጣለን። የእግዚአብሔርን ፍርድ እኛ እንደ ኳልኩሌሽን እንደሆነ ኢኩዌሽን በቃ እንዲህ ከሆነ እንዲህ ነው እንዲህ ብቻ ብለን አንገድብም። ስለዚህ የእግዚአብሔርን ፍርድ ከኛ ከፍ ያለ ፍርድ እንዳለው ለቸርነቱ ለምሕረቱ ደግሞ ብዙ ምክንያት እንዳለው እኛ የምናውቀውም የማናውቀውም ብዙ ምክንያት እንዳለው ተስፋ በማድረግ ከፍቅር የተነሳ ጸሎት እናደርጋለን። ለምን ጸለያችሁ ልንባል ነው? ለሞተ ሰው ለምን ጸለያችሁ? ከፍቅር ተነስታችሁ ማረው ይቅር በለው ብላችሁ ለምን ጸለያችሁ ብሎ እግዚአብሔር ሊወቅሰን ነው? እንግዲህ ከወቀሰ ከቅዱስ ጳውሎስ ይጀምር ማለት ነው። እግዚአብሔር ግን ፍቅርን በልባችን ያፈሰሰ ራሱ ነው። የሰዎችንም ፍቅር የእግዚአብሔርንም ፍቅር በልባችን ያፈሰሰ እሱ ነው። ስለዚህ ከዚያ ፍቅር ተነስተን በመንፈስ ቅዱስ የምናረገው እንጂ
የሆነ ነገር አመዛዝነን እንደ ብልጣ ብልጥ ብናደርግ ይሻላል ባናደርግ ይሻላል ምንድነው ጥቅሙ ጉዳቱ ብለን አውጥተናል። ፍቅር አዛ ያልፋል። ፍቅር የሆነ አርቲሜቲክ ነገር አይደለም። ስለዚህ ቤተክርስቲያን ካለ መጸለይን መርጣለች ከጥንት ዘመን ጀምሮ። እኛም እሱን ቀጥለን እንኖራለን። እግዚአብሔር እንዴት ነው የሚያየው? እንዴት ነው የሚመልሰው? እንዴት ነው የሚፈርደው? ለእግዚአብሔር እንተዋለን ማለት ነው። ግን ምንድነው ዋናው ነገር መጠንቀቅ ያለባቸው ቤተክርስቲያን ሰው በኃጢአት ኑሮ ያለ ንስሐ ኑሮ ተስካር ከተደረገለት ይድናል የሚል ትምህርት የላትም። ማለት ተስካር የሆነ የእግዚአብሔርን ፍርድ ፎርስ አድርጎ ሰዎች በቅዳሴ ስለተጸለየላቸው መታሰቢያ ስለተደረገላቸው በህይወታቸው አምነው እየታዘዙ ሳይኖሩ በዚህ ምክንያት ይጸድቃሉ የሚል ትምህርት ግን የላትም። እንደዚህ ለሚኖሩ ሰዎች ግን ትጸለያለች። ከዚያ በኋላ ፍርዱን እግዚአብሔር ይፈርዳል። እንደዛ ነው ጥንታዊቷ ቤተክርስቲያን ስርዓት። እንግዲህ 10%ም ከጣማችሁ 50%ም ከጣማችሁ 0% እንግዲህ የተቀበላችሁ ተቀበሉ። እኔ ትንሽ ደከመኝ። መቀጠልም ከፈለጋችሁ አንድ ጥያቄ ምናልባት ይበቃል። ቁጭ ብለን ስንጠብቅ በቃ ሙለታ እንትን አንዴ ቆይ ሞዴሬተሮች ኮሜንት ክፈት። አንዴ ሙለታ እኔ ሌላው ኮሜንት ክፈቱትና ቻት ላይ እንትን ምጽፉት ፕሊስ የሚያንጽ ኮሜንት ጻፉ። ታፈኑና እኔ ከፍተዋለሁ እንትን አትበሉሽ። ሞዴሬት በቃ ቀጥሉ። ጥያቄ ምናልባት መምህር ካልመለሱ ጋዲሳም ልትመልሰው ይችላል። ችግር የለውም። አሁን ጥያቄ የምንጠይቅበት ሰዓት ነው። መምህር በረከት ያው እንግዲህ ቤተክርስቲያኒቷን ወክለው በጣም የምንወዳቸው መምህራችን ናቸው። ብዙ ጥያቄ ተጠይቀዋልና አሁን ደግሞ እናንተ ተጠይቁ፣ እኛ ምን እንጠይቃችሁ? ግን አንድ ጥያቄ ልጠይቅ። አሁን የኛ ተራ ነው፣ ችግር የለውም። ሙለት ሙት አድርገን የኛ ተራ ነው። ረጅም ሰዓት ተቀምጠናል። አሁንም እኔ ላስተካክለውና አሁንም ደግሞ አንተ ትቀጥላለህ። እኔ እንትን እያልኩ ያለው ምን መሰለህ፣ እንደ ወንጌል አማኝ እኛ ተዝካርን እኛ አንቀበልም፣ እኛ አናደርግም። ተዝካር ምንድነው ብለን ጥያቄ ጠየቅነው እኛ ነን። አሁን ጥያቄ ምናልባት አንተ ሌላ አይነት ጋዲሳ ማለት ሌላ አይነት ጥያቄ ካለ ከዚህ ጋር ያልተያያዘ ከሆነ ምናልባት ልጠይቅ ትችላለህ። በዚህ አይነት ሐሳብ ዙሪያ ግን ቆይ ስማኛ፣ እኛ እንደ ወንጌል አማኝ አንቺ እንደ ወንጌል አማኝ አንስታለች ተዝካር ምንድነው ብላ አንተ ነህ መመለስ ያለብህ። ይሄ ያንተ አስተምህሮ ነው፣ አንተ ነህ መመለስ ያለብህ። ስለዚህ እኛን ጥያቄ መጠየቅ ሳይሆን መጀመሪያ እዚህ ቦታ ላይ ያሉ የወንጌል አማኞች የሚጠይቁን ጥያቄ በደንብ በስርዓቱ መመለስ። እሳቸው ከደከማቸው አይ እኔ ያለሁኝ እኔ መልስላቸዋለሁ ጥያቄውን ብለህ መልሰዋል መጠየቅ ነው። ቆይ አንዴ በቃ ይበቃል። አሁን አንተ ቁጭ ብዬ አንተን መመለስ ነው ያለብህ። አሁን በቃ ችግራችሁ ይሄ ነው። ባይዘው ችግራችሁ ይሄ ነው። መምህር በረከት ከቅድም ጀምሮ እናስኬደውኛለን እኮ ጋዲሳ። ቆይ አንዴ ጋዲሳ ይወደ እናንተ ቆይ አንዴ ነው ገና ሳወራ መንጫጫት የምትጀምረው አንድ ነገር ለምን የምትጫጩት? እኔ ማውራት እናንተ ጋር መተን እኮ እኛ ቆይ አንዴ ዜዶኒ ልናገር እናንተ በኋላ ብላኛለች። ይኸውልህ በእናትህ አታስገድደን አንተን ሚውት እንድናደርግ አንድ ደቂቃ ስማን ወይ 30 ሰዓት አሁን የፈለግከው ልታረግ ትችላለህ። ሚውት ይኸው ስማኝ አንዴ ስማኛ የፈለግከው ጋዲሳ አይሆንም ባለሰዓት ሚውት ሀና የቤቷ ባለቤት ቅድም ቃል ገብታልኛለች። ይኸውልህ እንዴ እኛ ተፈርተህ አይደለም ግን አንተ ተፈርተህ ሳይሆን ካልፈራኝና ሁለተኛ ጢሞቴዎስ በቃ አንዴ ቆይ ቆይ አንዴ በጣም ይቅርታ። አይጠይቅም በምንም አይነት መልኩ ማለት ነው። በምንም አይነት መልኩ አይጠይቅም በምንም አይነት መልኩ እኛ እሱ ሮስ ቆይ መምህር በረከት ግድ የለም። ይኸውልህ ቆይ አንዴ አንተ የጴንጤ ልጆች ምን ይሆናሉ ብለህ ርዕስ ከፍተህ ቀጥሎ እስቲ እኛ መጥቶ ደግሞ የእንትን ልጆች እንላችኋለን አላላችሁም። ፕሮግራማችሁ እስኪጨረስ ድረስ ጴንጤዎች ግቡ እያላችሁ ተጠይቁናላችሁ። በቃ አንተም ናና ዝክር ምንድን ነው ብለህ ጥራን እንመጣለን። ቀደም አንዴ እኔ ላውራሽ ፍቃድ ይሰጥኝሽ አንዴ እንዳወራ አንቺ እኔ አሁን እኮ ማውራትም አልቻልኩምና ታች ያላችሁ ሰዎችም እንደው የመጨቃጨቅ ልክ እኔ ማውራት ስጀምር ለምን አራት ሰው ማይክ እንደሚከፍት አይገባኝም። መምህር በረከት ከበቂ በላይ ማብራሪያ ሰጥተዋል። ነገር ግን ቅድም እኔ ስገባ ሁለት ሰዎች መምህር በረከትን ሁለተኛ ጢሞቴዎስ ምዕራፍ 1 ላይ ያለው ክፍል ለሞተ ሰው የተደረገ ጸሎት አይደለም ብለው ቻሌንጅ ሲያደርጉ ተመልክቻለሁ። ኢቭን መምህር በረከት ቪዲዮ ካሜራ ከፍቶ ማብራሪያ ሰጥቷል አይደል መምህር? ልክ ነው።
እኔ ደግሞ እዚህ ገስት ላይ ከተቀመጡ ሰዎች ይሄ ክፍል ለሞተ ሰው የተደረገ ጸሎት ነው ብዬ ማንንም ሰው ቻሌንጅ ማድረግ እችላለሁ። ከኔ ጋር እዚህ ክፍል ላይ መወያየት የሚፈልግ ሰው ካለ እኔ መቀጠል እችላለሁ ይበለኝና ከኔ ጋር ይወያይ ነው። የሞተ ሰው አንዴ መምህርዬ አንዴ እርሱ በመጽሐፍ ቅዱስ ነው እኮ ነው ያልኩት። አንድ ጊዜ አንዴ ፕሊዝ ይኸውልህ ጋዲሳ የሁለተኛ ጢሞቴዎስ ምዕራፍ 1 ቁጥር 16 እስከ 18 የተጠቀሰው ሰው የሞተ ሰው ነው ብለን እንወስደው። ምንም ችግር ለዛ ነው የምታምነው? ቆይ ችግር የለብንም። እኔ አሁን አንተ ግን ቆያ እንደዛ ነው የምታምነው ወይ? አንዴ ጋይስ ሌላ ጊዜ ሐሳቡን እንዳይቀይር ሪከርድ አድርጉ። ስቴትመንት ላስቀምጥ አንዴ ላስቀምጥ ደግሞ ዛሬ ፖለቲካን በምንም ታምር ፖለቲካ አንዴ ሐሳቤን ላስቀምጥ ከዛ በኋላ ይቀጥላል። እያልኩ ያለሁት እኛ ገና ይሄ ሁሉ እኔ ራሴ 15-20 ጥያቄዎች ነው ያለኝ ገና ያልተመለሰ ማለት ይሄ እሳቸው የራሳቸውን ሐሳብ ቁጭ አስቀምጠዋል። ገና ሐሳባችን የኛ የጥያቄ እንኳን ገና ከጥያቄው 5% አልተነካም። ካሉን ጥያቄዎች አልተመለሰም እያል ነው። ጥያቄዎች ገና እየመጡ ስለሆነ እሳቸው ደከመኝ ስላሉ ነው። አንተ መቀጠል የምትችል ከሆነ ጥያቄውን አንተ መልሰ እሳቸው ቢደክማቸው አንተ መመለስ የምትችል ከሆነ ኦኬ እኔ ልቀበላቸው፣ እኔን ጠይቁኝ፣ እናንተ እኔ መልሳለሁ ነው ማለት ያለብህ። ካልቻልከው ደግሞ አይ አልችልም፣ በቃ እሳቸው ከደከማቸው እኔም አልችልም እወርዳለሁ ብለህ መሄድ ነው። ከዚህ ውጭ ግን እኛን ማስቀር ዜዶ አልሰማችሁም ማለት ነው። ገባኝ እኮ ሰምቼ እኮ ነው የምልሽ፣ ሰምቼ እኮ ነው እያልኩ ያለሁት። ሰምቼ ነው እያልኩ ያለሁት። እሳቸውን ማገዝ ከሆነ ጥያቄ ሳይጨርሱ ጥያቄውን እኛን ጠይቀ በቃ ጥያቄውን እቀበላለሁ የምትል ከሆነ እኔ ሪፍሌክት አደርጋለሁ። አሁን ባልኩ ጥያቄውን እቀበላለሁ የምትል ከሆነ እሳቸው ደከመኝ ስላሉ ነው እንጂ ጥያቄው አላለቀም። 1000 ጥያቄ ገና አለ በዚህ ላይ ገና መቼ ተመለሰ? ስለዚህ ጥያቄውን ተቀበል ከሆነ እንቀጥል። ብዙ ደቂቃ ሳናቋርጥ ቆይ ራስህ ቆይ እስኪ ይለኛል እንዴ ምን ሆነህ ነው እንዴ? እኔ ሳወራ አንዴ ቆይ እኔ ላውራ አንዴ ቆይ ስሚኝ ጠርቶ ነው ያወራው። አንዴ ላውራ እንዳይገቡ እኔ ትልቅ ሰዎች ናችሁ። አልመራችሁም እናንተ እንትን በሉ። እኔ ምንም አይደለም። አሁን ትልቅ ሰዎች መምህር በረከት ረጅም ጊዜ አንዴ እንዳውራ ቤትሽ ቅድም በሰላም ስናወራ ነበር። ቆይ ትልቅ ሰዎች ናችሁ። በቃ እኔ ምንም አይደለም። ሙለታ አንዴ ስማኝ። እኔ ቅድም ለመጨቃጨቅ አይደለም እንደው እግዚአብሔር በሚያውቀው እኔ ጭቅጭቅም አልወድም። መምህር በረከት ቅድም ሞዴሬተሮች ሚዩት አታርጉ ሰውን ፕሊዝ። ሚዩት እያደረጉ ነው። እሱ ትግር የለም። አይቻል ያ ሚዩት አታርጉ ፕሊዝ። ኦኬ ቀጥል። አሁን ሚዩት ተደረጋለ። ሁለተኛ ጊዜ ሚዩት ተደረጋለ። ትግር የለም። አሁን አልተደረክም ግን አታድርጉ። አሁን ፖለቲካ ነው። መምህር በረከት መጨረሻ ላይ አንድ ያስቀመጡት ነገር አለ። ረጅም ማብራሪያ ከሰጡ በኋላ ብዙ ጥያቄ ተጠይቀው ምን አሉ መጨረሻ ላይ? መምህር በረከት የተሳሳተ ነገር ከተናገርኩ እዚሁ ስላሉ ያርሙኛል ስለምሰማቸው ማለት ነው። ምን አሉ መጨረሻ ላይ? 10% ይሁን 0% ይሁን 50% ይሁን የተናገርኩትን ነገር መቀበል አለመቀበል መብታችሁ ነው። ኦኬ ከበቂ በላይ ማብራሪያ መሰጠት ያለበትን መልስ ሰጥቻለሁ ብለዋል አይደል መምህር? ብያለሁ። ኤግዛክትሊ ቃል በቃል እንደዛ ብለዋል። አሁን እኔ መጣውና ቅድም ምን አልኩኝ? መምህር በረከትን ቻሌንጅ ስታደርጉ ስለነበር ሁለተኛ ጢሞቴዎስ ምዕራፍ 1 ላይ ያለው ክፍል ለሄኔሲፎሩ ሰዎች ሄኔሲፎሩ የሞተ ሰው ነበረ የሚለውን ነገር አልሞተም ብሎ የሚሞገተኝ ሰው ካለ ሞግቱኝ እያልኩ ነው። አንሞግትም የምትሉኝ ከሆነ እኔ እወጣለሁ። አንሞግትም በሉኝና እኛ ደግሞ ሩምን ከፍተህ ጥራን ነው የምንልህ። ይሄ እኛ ቤት ነው። ስለዚህ አንሞግትም ስለሆነ በቃ አመሰግናለሁ። ሩምን እኛ አሁን መጠየቅ አልፈልግም ካልክ አሁን ለሞተ ሰው አሁን በኋላ ግን ለሞተ ሰው የሚደረግ ሰው ታረጋለህ። ኦርቶዶክስ ቤተክርስቲያንን ጀጅ ለማድረግ እንዳታስቡ። ተሳስታችሁ ግን አትችልም። ተሳስታችሁ እንዳይለመዳችሁ ዲፍሌክት አድርግ ነው ጋር ተስካረህ ለሙታን የምታረገውን ጸሎት እና ድግስ መጽሐፍ ቅዱሳዊ እንድታረግ ጠይቀህ ጥያቄ አለ። ለሙታን የሚደረገው ጸሎት ይሄው መጽሐፍ ቅዱሳዊ ነው እያልኩ ነው እኮ። ና ሞግተኝ። ሁለተኛ ጢሞቴዎስ ልጠይቅህ ሊጠይቁህ አይደል? እንወያይና ይሄው